የእግዚአብሔር ባህሪ ወራሽ ነው የልጅነት ወራሽ ነው ልጅ ከሆነ የእግዚአብሔር ወራሽ ነው ስለዚህ ልጅነትና መዳን የሚለያይ ጉዳይ አይደለም ቆይ ወንጌላዊ ተመስገን ቆይ አሁንም መቀባጠር የለብህም አሁን ወንጌላዊ አትበይ ወንድም በላይ ወንጌላዊ ያቃለው ግድም ባይቻለው ወንጌላዊ ስማ አሁን እዚህ ጋር ወራሽ የሚል አለ አይዞርብህ ቃሉን መፍታት አለብህ ወራሽ የሚል እዚህ ጋር አለ አመጣለሁ ባይብልን አመጣለሁ ሮሜ መልእክት ላይ እኮ እንደዛ ይላል አሁን እዚህ ጋር ይላል ወይ ለምን ትርጉም ከኪስ ተጨምራለህ ወይ አንተ ብሉይ ኪዳን ከአዲስ ምንም የትርጉም ጉዳይ አይደለም እውነት እንነጋገር ከተባለ ማለት ነው ብሉይ ኪዳን ኮት እየተደረገ አዲስ ኪዳን ያስተምርበታል ጌታ ኢየሱስ አስተምሯል አሁን ይኸው ከረምት በታቆለ ለምን ቆይ ትለኛለህ ተመስገን አሁን መጀመሪያ ላይ ጠየቁ ጥያቄ በእምነት ብቻ የሚል ጥቅስ አሳየኝ ያልኩ እስካሁን አላሳየኝም ለዛው በቃለ እግዚአብሔር ላይ ጥቅስ ከሌላ ቦታ ያመጣ እንደ ፍልጥ እንደጎደለው የጭቃ ቤት ያመጣ ትሞላለ ወራሽ ትላለ ምን ትላለ ስለዚህ አሁን በዚህ ኮንቴክስትና በዮሐንስ ወንጌል 3:16 ሙሉን አሁን እዚህ ጋር ዳግም መወለድ በምንድነው የሚለውን ነገር ነው ያለው ወይስ ያልተቀበሉትን ለተቀበሉት የተሰጠውን ያነጻጸረ ነው እና ወንድሜ አሁን መሰለ ወደ ሌላ ተሳውት ይላል በጣም በሩቅ ነው የሚወድ በሩቅ ነው ማከብር ግን እዚች ጋር አንድ ነገር ተናግሬ ያለው ይኸውልህ በደንብ ልብ ብለህ ስማኝ እዚች ጋር አንድ ነገር ተናግሬ ያለው ዮሐንስ ወንጌል ላይ ምንድነው የሚለው ለተቀበሉት በስሙ ለሚያምኑ በስራው ለሚያምኑ በሞቱና በትንሳኤው ለሚያምኑ ስለዚህ it is enough በቂ ነው ለመዳን በቂ ነው እገኒታ ወንጌላዊ ተመስገን ኧረ ተው ህዝቡን እኔ የእውነት አንድ ነገር ልንገርህ ይኸውልህ ኢትዮጵያ ምድር ላይ ያለ ጴንጤ ሁሉ ተሰብስቦ ኦርቶዶክስ ቢሆን ከውስጥ ይሄ አይወጣም ቆይ አንድ ጊዜ አዳም ቆይ አሁን ተሚ ኦርቶዶክስ ነበርክ እንደ አንተ ኧረ እኔ አልነበርኩም ኦርቶዶክስ አልነበርክም አልነበርኩም ስለማታውቀው ማውራት ኃጢአት አይደለም ምን ብዬ ተናገርኩ ምን አወራውኝ አይ አንተ 10 ዓመት 20 ዓመት ካገለገልክ በኋላ ፓስተር የነበርከው ሰውዬ ወደ ኦርቶዶክስ ስትገባ በርቶልህ ያኔ ያልተገለጠልህ አምላክ ያኔ ያልተገለጠልህ እውነት ወደዛ ስትገባ ነው የተገለጠልህ ኦኬ እሱን ልጠይቀኝ ነው የፈለከው ለሱ መልስ ልስጥህ አይ አንተ ለጠየቀኝ ነው የጠየቁኝ እንጂ ላነሳ አልወደድም እኔ አሁን ስለ ፕሮቴስታንት የምናገረው የማቀው ስለነበርኩበት ማለት ነው ለምሳሌ ያው እንደምታውቀው በአደባባይ መናፍቅ ነበርኩ ብዬ ነው የምናገረው ማለት ነው መናፍቅ ነበርኩ ብዬ ነው የምናገረው አንተ ያልክ አንተም እኮ ቆይ አሁን መናፍቅ ስለመሆነ እኮ በማስረጃ እያሳየው ነው እኔ ማንንም ፈርቼ እንደማላቅ ታውቃለህ አሁን መናፍቅ ነበርክ ብዬ ስናገር ለምሳሌ በፕሮቴስታንቱ በእምነት ብቻ የሚል ትምህርት አለ ሰው በልቡ አምኖ በአፉ መስክሮ ይድናል ይላል ሮሜ መልእክት ምዕራፍ 9 ቁጥር 10 ላይ ማየት ይችላል ሰው በልቡ አምኖ በአፉ መስክሮ አቻታላባ በለው ቆይ ልሳን ትናገራለህ እንዴ ልሳን በነገራችን ላይ አሁን ተናገርከው መጽሐፍ ቅዱሳዊ አይደለም በነገራችን ላይ እሱንም ማወጣላሉ ንፋቄ ነው በነገራችን ላይ እሱም ግን በነገራችን ላይ ሮሜ 10:10 የሚናገረው ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ይላል ስለዚህ በእምነት ብቻ አይልም የሮሜ 10:10 በእምነት ብቻ አይልም
ሰው በልቡ አምኖ በአፉ መስክሮ ይድናል አለ። በእምነት የፕሮቴስታንት መስራች ድነት በእምነት ብቻ ስለሚል ኑፋቄ የሚያሰኘው ይሄ ነው። እኔ እሱን አንተ አላምንም። ሰው በልቡ አምኖ ኢየሱስ ክርስቶስ ጌታ እንደሆነ ኢየሱስ ክርስቶስ ለዓለም ኃጢአት የመጣ መሲህ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ በእግዚአብሔር ቃል የተጻፈው የናዝሬቱ ኢየሱስ ብቻውን የሚያድን አምላክና አዳኝ ጌታ እንደሆነ ያመነ የዘላለምን ሕይወት ያገኛል፣ ይድናል። በቃ ከዚህ በላይ ምንም ነገር የለም። ከእግዚአብሔር 12 አንብባ። ለተቀበሉት ሁሉ ግን በስሙ ለሚያምኑ እነርሱም ከእግዚአብሔር ተወለዱ። መጽሐፉ እኮ ነው የሚናገረው፣ እኔ እኮ አይደለሁም ያልኩኝ። የእግዚአብሔር ልጆች ሆኑ ነው ጋር ትሰድስ ትቀድድ። አዎ የእግዚአብሔር ልጆች። ከዛን ቁጥር 13 እነሱም ከእግዚአብሔር የተወለዱ እንጂ ይላል። ከእግዚአብሔር በምን እንዴት ነው የምንወለደው? ከስጋና ከደም አይደለም። ነገርኩ እኮ። አዎ ለምሳሌ ከስጋና ከደም ለመወለድ ባልና ሚስት ይጠይቃል። ከእግዚአብሔር ለመወለድ ደግሞ በስሙ ማመን ይጠይቃል፣ መቀበልን ይጠይቃል። አለቀ። ከእግዚአብሔር ለመወለድ እኮ 3:16 እኮ ሳትሄድ እኮ 3:5 ላይ ከውሃና ከመንፈስ ይለዋል እኮ ነው። እሱን ነው እየጠየቅን ያለ ነው። እና ሙሉውን ዮሐንስ ወንጌልን ብታነበው ጥሩ ነው። 3 ዓመት ዮሐንስ አንድ አነባለሁ። የኔ እኮ የዳንኩበት መጽሐፍ ነው። አነባለሁ። አይ ቆይ አሁን ሌላ ጥያቄ ካለ እኮ አሁን ኤፌሶን መልእክትን ለምን እንዳላወጣችሁ አላወኩም። እንዲህ እያለ ይናገራል የእግዚአብሔር በበደላችንና በኃጢአታችን በበደላችንና በኃጢአታችን ሙታን በሆንን ጊዜ ከክርስቶስ ኢየሱስ ፈትን ሰጠን፣ በሰማያዊ ስፍራም አስቀመጠን የሚል የእግዚአብሔር ቃል የለም። ሳትኩኝ። በእምነት ብቻ ይላል። ሌላ ምን ተጨመረ? አስረዳኝ። አሁን ለመማር ዝግጁ ነኝ። አስረዳኝ። ምን ተጨመረ? እሺ ስለ ድነት ነው አይደለም እናወራው? አዎ በጣም ጥሩ። ለመማር ዝግጁ ነው አይደለ? አሁን ኤፌሶን 2 ላይ ያለውን ቃል ነው የምናብራራው። አብራራልኝ። እሺ ኤፌሶን ምዕራፍ 2 ይናገር። ቁጥሩስ ስንት? ከ3 ጀምሬ አንብብልኝ እስከ 8 ድረስ ከ3 ጀምረን። እሺ ከአንድ ጀምሬ አንብብልኝ። ከአንድ ጀምሮ በበደላችን በኃጢአታችን ሞተን ነበራችሁ። ቆይ ሌላ አንብብለት። እሺ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። እሺ ቁጥር 3 በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ቁጥር 4 ነበርን ካለ በኋላ እዚህ ጋር በደንብ አስመር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ
ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና። በቃ እሺ፣ በእምነት ብቻ የሚላለ በእምነት ብቻ የሚላለ በጸጋው በእምነት ብቻ በጸጋም በጣም ጥሩ ነገር እኮ ቤዛ ይሆንልን። ቢኒዬ ፕሊዝ፣ ቆይ አሁን በእምነት ብቻ ቢኒዬ በጌታ ፍቅር ወድሃለሁ። ጎበዝ። ለፍጥረት ሁሉ ፍጥረት ከስንት ጀምሮ ነው ፍጥረት የሚባለው? ፍጥረት ከስንት ጀምሮ ነው የሚባለው? ከጽንስ ወይስ ከ17 ዓመት በኋላ? ከጽንስ። ጎበዝ። ምክንያቱም ገና በእናት ማህፀን እያለ ቆይ ዝም በለ። ከምን ጀምሮ ድገምልኝ፣ አንዴ ድገምልኝ እችን ጥቅስ። ከጽንስ ፍጥረት ከምን ጀምሮ ነው? ለፍጥረት ሁሉ ስለሚል ከጽንስ በለኛ እንዳሁኑ ከጽንስ በላይ። ከጽንስ ካልገባ የሚቀጥለው ጥቅስ አይገባም። ለፍጥረት ሁሉ ነው። በነገራችን ላይ ፍጥረት ምለው እኔ ፍጥረት ምለው ሕያዋን ፍጥረታት፣ ህይወት ያለው ህይወት የሌለው፣ በሰማይ የሚበር በምድር ውስጥ የሚንቀሳቀሱ ሕያዋን ፍጥረታትን ሁሉ ወንጌል ያስፈልጋል ብዬ አምናለሁ። የምስራችሁ ቃል ኢየሱስ ክርስቶስ ለፍጥረት ሁሉ ያስፈልጋል። አንተ ባልክበት መንገድ፣ አንተ ባልክ በተረዳህበት መረዳት ገና በእናት ማህፀን ያልከው ነገር ልክ ነው። ምክንያቱም ገና በእናት ማህፀን እያለ አውቃለሁ ይላል። ዓለም ሳይፈጠር በፊት ቆይ ፍሬን ያዝ። አሁንም ከልት ኑፋቄ እየተናገርክ ነው። ስለዚህ መንግስተ ሰማያት አሞራ ይገባል እያልከኝ ነው? መንግስተ ሰማያት እርግብ ይገባል እያልከኝ ነው? ኖ በአዳም ኃጢአት ምክንያት ዓለም ሁሉ ተረግሟል። ያንን ነው ምልህ። አሁን ይኸውልህ ይሄ ጥቅስን ትርጉም ከኪስ እንዳይሆን ለዚህ ነው ቁጥር። እሺ ወደዛኛው ሂድ። እሺ ብሳሳት፣ ከተሳሳትኩኝ ልታረም። እሺ ለፍጥረት ሁሉ የሚለው ፍጥረት ከምን ጀምሮ ነው? አስምርልኝ። ከጽንስ በላይ አሞራና ከጽንስ በላይ ከተወለዱ ልጆች በላይ ከጽንስ በላይ አልኩ አልከኝ። በጣም ጥሩ። ቀጥል። አሁን ያመነ እሲችን አንተ አንብብልኝ። ምንድን ነው የሚለው? ያመነ የተጠመቀም ይድናል። እርገጣት በደንብ አድርገህ እርገጣት በደንብ አልተሰማህም? ያመነ የተጠመቀም ይድናል። ያመነ የተጠመቀም ይድናል። ስለዚህ ጥምቀት ያስፈልጋል አያስፈልግም? ያስፈልጋል። ጥምቀት ያስፈልጋል እኮ ነገርኩህ እኮ። ስማኛ፣ አስጨርሰኛ። ይኸውልህ ከጥምቀት በፊት እምነት ይቀድማል። እሺ፣ ለዚህ ነው ያላመነ ይፈረድበታል ነው የሚለው። እሺ፣ ቆይ አሁን በደንብ ስማኝ። ጥሩ ነው የመጣልኝ ወንጌላዊ። ስለዚህ አሁን ከጥምቀት በፊት ምን ይቀድማል ደግሞ አልከኝ? ከጥምቀት በፊት እምነት ይቀድማል። እሺ፣ ስለዚህ ያመነ ምን አንተ ጉባኤ እግዚአብሔር ቸርች ነው የት በነበርክበት ጊዜ ስታጠምቅ አልነበርክም እንዴ? ቆይ ረጋ በል እንዴ! ንፋቄ መናፍቅ ነበርኩ የምልህ እኮ ለዚህ እኮ ነው። ቦልድልኝ አሁን ይኸውልህ፣ ቆይ ጥምቀት ይኸውልህ
እምነት ይቀድማል ብለኸኛል አይደለ? አዎ እሺ ያመነ የተጠመቀ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ቶሎ ሄድልኝ። ማቴዎስ ወንጌል ምዕራፍ 19 ቁጥር 19 ይችኛውን አስጨርሰኛ። ይችኛው ቢኒ ይችን አስጨርሰኛ። ይችኛ አስጨርስ። ቆይ እመልስላለሁ። ሂድ ወንጌላዊ። ቆይ አሁንም እኔ ያለ ጥቅስ እኮ አላወራም። ይኸውልህ በደንብ ስማኝ። አሁንም እዚህ ጋር ድነት ቅጽበታዊ ነው ብለህ ነው የምታምነው ወይስ ፕሮሰስ ነው ብለህ ነው? አዎ ቅጽበታዊ ሁለንተናዊ መዳን አለ፣ የመንፈስ መዳን አለ። ቢኮዝ ወይም እንደ መጽሐፍ ቅዱስ ልጨርስ። ቆይ አትበለኝ። አይ ይኸውልህ አታበራራው። ቅጽበታዊ ነው ፕሮሰስድ ነው? ባጭሩ ንገረኝ። ቅጽበታዊ። አዎ ቁም። አሁን ማርቆስ 16 ላይ ግባልኝ። የአሁኑ ጥቅስን ተበለስ። ኧረ ተው አንተ ልጅ። ማርቆስ 16 እሺ አሁን አንብብልኝ። ያመነ 16 እሺ ከ15 ጀምር አንብብልኝ። እንዲህም አላቸው ከሚለው እየሰማኸኝ ነው? እየሰማሁኝ ነው። እንዲህም አላቸው ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ድኗል ነው የሚለው ይድናል ነው የሚለው? ሲያንብብልኝ። ይድናል ይላል። ይድናል ማለት ድኗል ማለት ነው? በጣም ጥሩ። ያመነ የተጠመቀ። ቆይ ልክ ነው። እስከ መጨረሻ የሚጸና እርሱ ይድናል ነው። ግን በቅጽበት በማመን ውስጥ በአዳም ኃጢአት ምክንያት አሁን ብሉይ ኪዳን አትሂድ ልትለኝ ነው? እኔ አሁን በደንብ እየተግባባውክ ነው ካንተ ጋር። እውነትን ነው የምልህ። ስማ፣ በአዳም ኃጢአት ምክንያት እግዚአብሔር በኤደን ገነት ውስጥ ያለውን ፍሬ ሁሉ ትበላለህ፣ ነገር ግን ሞትና ሕይወት የምታስታውቀውን ዛፍ አትብላ፣ በበላ ቀን ሞትን ትሞታለህ ተብሎ አዳም 930 ዓመት ኖሮ እንደሞተ የእግዚአብሔር ቃል ይናገራል። ግን እዛ ጋር አንድ የተቆረጠ አካል አለ። እሱ ምንድነው ሲባል መንፈሱ። ስለዚህ ያ የሞተው መንፈሱ ኢየሱስ ክርስቶስን አምኖ ሲቀበል ኢሚዲየትሊ በቅጽበት ይጸድቃል ብዬ የማምን የወንጌል አማኝ ነኝ። እሺ ቆይ አንድ ጥያቄ ልጠይቅህ። ቢኒ አለ አለው ገርሞኝ ነው። ገርሞኝ እኮ ነው ንግግር። ሲድገመው እንደገና ነገርኩኝ እኮ። መዳን ሁለንተና አለው። ኢየሱስ ክርስቶስ ከሰማየ ሰማይ የመጣ የነፍስ መዳን አለው፣ የስጋ መዳን አለ። ምንድነው ሰው ከበሽታ ሲታመም ከበሽታ ሲፈወስ ድኗል አይባልም? ይባላል እኮ። እንግዲህ ድነት ነፍሱ ውስጥ ያለው ዕውቀት መንፈስ። ስለዚህ ጌታን አልተቀበሉም ማለት ነው። የስጋ ድነት ያላገኙ ሰዎች አላልኩኝም። ልብ ብለህ ለመስማት ሞክር። እየሰማን ጆሮአችን ላይ የሚያጣምም አጋንንት ይወጋ። እሺ ቀጥል። በነገራችን ላይ ይሄ ከኪስ የወጡ እንትኖች መተው አለብህ። በነገራችን ላይ አጋንንት ይወጋ የሚል ጥቅስ ሲያሳየኝ አይ መጣል አለብህ። ገብቶሃል አባባሌ?
ወጋው የሚል ጥቅስ ሲያሳይ ሂድ ነው የሚባለው። ሰይጣን ገባ ሂድ ከኪስ ልምምድ ማምጣት የለብም። አየና መናፍቅ ነበርኩ ምለው እኮ ከልምምድ ከትምህርት አንጻር እኮ ነው ነበርኩ እያልኩ የተናገርኩት። እና አሁን እዚሁ ቁጭ ብለን ይወጋ ትላለህ አንተ ሰይጣን ሂድ ነው። አንተ ሰይጣን ሂድ ከፊት አውጥተህ አጥፋው ይጥፋሽ። እሱ ከፊት አውጣና አጥፋው የሚባለው ሰይጣንን ኧረ ተው ትርጉም ከኪስ ኧረ ተው መድኃኒዓለም ኧረ ተው መድኃኒዓለም ከፊት አጥፋ። እኔ የምለው መጽሐፍ ቅዱስ ለእናንተ በሚመቸው መልኩ ነው እንደምትቀበሉት። እኛ በነገራችን ላይ ከኪስ ትርጉም ማንም ከኪስ ትርጉም አይናገርም። ባይደውይ ከኪስ ትርጉም የለም። ባይደውይ ከኪስ ትርጉም ሉተር ጋር ያለው 45,000 ደርሳችኋል። አንተ አሁን 46,000 ያለው። ሌላ ጥያቄ ያለው ሰው ካላችሁ ብትገባላችሁ ማለት ነው። 14:21 ላይ ወጣው። እሺ በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርት ተመለስ። እሺ ቀስ በል። በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርቱንም ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን ወደ ኢቆንያንም ሄድ ወደ አንጾኪያም ተመለሱ። አሁን እዚህ ጋር የሚለው በሃይማኖት ጸንተው እንዲኖሩ እየመከሩ በብዙ መከራ ወደ እግዚአብሔር መንግሥት እንገባለን አለ። ስለዚህ ሂደት አይደለም ይሄ መዳን አይፈጸምም። በጣም ልክ ነው። ይኸውልህ ላብራራልህ፣ ልብ ብለህ ስማኝ፣ ጆሮህን ከፍተህ እወድሃለሁ። ባይዞህ እወድሃለሁ። ወንጌል ፍቅር ነው። ኢየሱስ ጌታ ነው። ስማ፣ ይኸውልህ ይሄኛው አንድ ከእግዚአብሔር ዘንድ የተቀበልከውን አንተ ማትችለውን ዘር ማንዘርም አይችለው ገንዘብህ፣ እውቀትህ፣ ሀገርህ የማይችለውን እግዚአብሔር ቅድም እንደተነጋገር ነው በጸጋ የሰጠህን መዳንን በእግዚአብሔር ቃል በጸሎት በጽድቅ በቅድስና በፈሪሃ እግዚአብሔር መንፈስ እየተመላለስክ ከዚህ ዓለም የሚመጣብን አታክን ከአጋንንቱ ዓለም የሚመጣውን ክፉ ከእንደናንተ አይነት ጠማማ ሰዎች የሚመጣውን አታክን እየተጠባበቅ የእግዚአብሔርን መንግሥት ወደ ፍጻሜው የምትደርስበት መንገድ ነው። በደንብ ልብ ብለህ ስማኝ። በነገራችን ላይ ጠማማው ማን እንደሆነ ያው ይታወቃል። በነገራችን ላይ ጠማማው ማን እንደሆነ ተብዬ ይታወቃል በእውነት ለመናገር። ስለዚህ የተቀበልኩትን ደህንነት የተቀበልኩትን መዳን ለምሳሌ እኔ ጌታ ኢየሱስ ክርስቶስን ሲቀበል ወንጌልን የሰበከ ሰው ፊት ቆሜ ከዚህ ሰዓት ጀምሮ ዓለምን፣ ሰይጣንን፣ ስራውን፣ የልቤን ፈቃድ ክጃለሁ። አስጨርሰኝ ልመልስልህ። ዓለምን፣ ሰይጣንን፣ ኃጢአትን ክጃለሁ ብዬ ሁለት እጄን አንስቼ ኢየሱስ ክርስቶስን አምኜ ተቀብዬ በፈቃዴ በውዴታዬ በፈቃዴ ጌታ ኢየሱስ አስጨርሰኝ። መማረክ ምልክት ነው። ልባችሁና እጃችሁን አንስታችሁ ይላል። ልባችሁና እጃችሁን አንስታችሁ ይላል መጽሐፍ ቅዱስ። ባይብል እንዲህ ብሎ ይናገራል። ምንም አምታታት አያስፈልግም። አወጣልሃለሁ ጊዜ ስጠኝ። ልጨርስልህ። ወንድሜ ለጠየቀው ጥያቄ መልስ ልስጥህ። ይኸውልህ እኔ ጌታን ያስቀበለኝ ወንድም አገልጋዩ ፊት ቆሜ እጄን አንስቼ ልቤን አንስቼ ፈቃደን ሰጥቼ ወደ ገብቶኝ አምኜ ከዚህ በኋላ በኢየሱስ ክርስቶስን የግል አዳኝ መድኃኒት አድርጌ እቀበላለሁ ብዬ የተቀበልኩትን ጽድቅን የተቀበልኩትን መዳንን
ከዚህ ዓለም የሚመጡ ፈተናዎችን ከኃጢአቱ ዓለም የሚመጣውን ከልቦና ፈቃዳችን የሚወጣውን ከክፉ ሰው የሚመጣውን ፈተና እየተቋቋምኩኝ የተሰጠኝን መዳን የሚፈጽምበትን መንገድን ይናገራል። ሃይማኖት ማለት ይሄ ሃይማኖት ብሎ የሚናገረው ትክክለኛ ትርጉሙ እምነት ነው። ቆይ እሱን እናስተምራለን። ቆይ አሁን አንተ እጅን አንስተህ ነው ጌታን የተቀበልከው? አዎ ልቤን አንስቼ እጄን አንስቼ እኔ ጠይቀኛለህ ቢኒ እኔ የጠየቅኩት ጠይቀኛለህ። አንተ አሁን ልጅን ስርዓት ነው ያሳደረግከው ወይስ እምነት ነው እያደረግክ ያለው? ወንድም ማለት አይ መናፍቅነት እኮ እንዲህ ስለሆነ እኮ ነው። በቃ የዚህ ያህል እንግዲህ የዚህ ያህል ካልተግባባን ይበቃናል። ሌላ ሰው ይግባ። ቆይ ከዚህ ይልቅ ብታስጠምቃቸው አይሻልም? ወደኛ ጋር መጥተህ ብትጠመቁ አይሻልም አንድ ላይ? ምክንያቱም መጽሐፍ ቅዱሳዊ ኤቪደንስን እኛ እናሳየ፣ መጽሐፍ ቅዱሳዊ ማስረጃ እናሳየ። እኔ ፊት እንዲህ ራሱ ቆይ ቢኒ እኔ ፊት እንዲህ በማለት ራሱ ስማኝ እኔ ፊት እንዲህ መናገር እኔን አይደለም የደፈርከው ጌታን ነው የተዳፈርከው። ጌታ ኢየሱስ ክርስቶስን በቀራንዮ መስቀል ላይ በቀራንዮ መስቀል ላይ ደሙን አፍስሶ በደሙ ያጠበንን ኢየሱስ ክርስቶስን እየተፈታተንክ ነው፣ እኔን አይደለም የምትፈታተን። ገብቶሃል አይደለ? ቅድም አንዱ ኮሜንት ላይ እንዲህ ብሎ ጽፏል። ቢያንስ ወይ በደቡበኛ ምናምን ነገር ያስረዳ ምናምን ነገር እያለ ይሄ ዘረኝነታችሁ፣ ቅርሸታችሁ፣ ጥፋታችሁን፣ ሞታችሁን እያስተማርከኝ ነው። እኔ ድኛለሁ በጌታ። ቆይ እቺ ብልጽግና አስተሳሰብች ተው። ቆይ ደፈረገ እድል ሰጣለሁ። ቆይ አሁን ይኸውልህ ረጋ ብለህ ከሰማኸኝ መናፍቅ ነበርኩ ብዬ የምናገረውን ለምሳሌ እኛ ለስም አጠራሩ ክብር ምስጋና ይግባው ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ላይ ሕፃናትን ተዋቸው፣ አትከልክሏቸው፣ መንግሥተ ሰማያት እንደዚህ ላሉት ናትና ብሎ በግልጽ አስተምሯል። አሁን በደንብ ስማኝ። በማቴዎስ ወንጌልም በማርቆስ ወንጌልም ለፍጥረት ሁሉ ፍጥረት ከጽንስ ጀምሮ ሰዋዊነትን ይዞ ሲወለድ ደግሞ መወለድ ይገኛል። ስለዚህ በቤተ ክርስቲያን ከብሉይ ኪዳን ስርዓት አንጻር አንድ ሴት በመውለዷ ደም ይፈሳታል። ያ የወለደችው ልጅ አለ። በደንብ ስማኝ። መጽሐፍ ቅዱሳዊ ዋቢ እያደረግኩ ነው የምነግርህ። ለወንድ ልጅም ለሴት ልጅም የተቀመጠ ወደ መቅደስ የመሄጃ ጊዜ ተቀምጧል። ይህንንም በዘኍልቍ መጽሐፍ ላይ ማንበብ ትችላለህ። ስለዚህ በ40 ቀን እና በ80 ቀን አንተ እንኳን አጠገብ ያለችው መካነ ኢየሱስ ይህንን ነገር ትቀበላለች። ስለዚህ ሕፃናት ወንድ ልጅ ሲሆን በ40 ቀን ሴት ልጅ ስትሆን በ80 ቀን አረ በጌታችን በኢየሱስ ክርስቶስ እኔ አሁን የሆነ የእምነት ተቋም እየጠራ አደብድብብኝ። እኔ በግሌ ነው የዳንኩኝ። ተመስገን። መዳን ለኔ የግሌ ነው። ክርስትና ለኔ የግሌ ነው። ቆይ አንድ ጥቅስ ለጠቅስ ኢየሱስ ቃል ሕይወት ምናምን ነገር እያልክ ትደፈድብኛለህ። ቆይ ረጋ ብለሽ ውሃ እየጠጣ ቆርኔሌዎስና ቤተሰቡ ተጠመቁ የሚል ቃል አይተሃል አይደለ? እና እንደ ቤተሰብ ስለተቀበሉ ነው። ቤተሰብ አለክ እንዴ አንተ? አረ በጌታ በኢየሱስ ቆይ አይደለም። ስንት ልጆች አሉ? እኔ የተከበርኩ ሰው ነኝ። ስንት ልጆች አሉ? ቆይ ስንት ልጆች አሉ? ቅድም አልሰማኝም እንዴ? እሺ ቆርኔሌዎስ ቤተሰቦች አይባሉም ልጆች? ቆርኔሌዎስ እና ቤተሰቡ አጠገባችሁ ያለችው መካነ ኢየሱስ ቤተክርስቲያን ብለ መካነ ኢየሱስ ጋር ዘለ በረ በምን ፍጥነት ተሳፍረ ወደ መካኒስ ጋር እንደሄድ ካላወቁ በነገራችን ላይ መካነ ኢየሱስ ታዲያ ምን አመጣው? መካነ ኢየሱስን እዚህ ጋር ታምናለች እኮ። አንተ አሁን ይኸውልህ እንዳትፈራ
ባክ ቱ ዘ ኦሪጂን ምን ለዚህ እኔ እኮ አሁን እያልኩ ያለሁኝ እኔ እንደ ቤተሰብ እንደ ራሴ የነን ይሄ ከመጽሐፍ ቅዱስ የተቀበልኩትን እውነታ ሐዋርያው ጳውሎስ ለጢሞቴዎስ ሲናገር አንተና የሚሰሙን ለትምህርት ተጠንቀቅ እንደተባለው እኔ የተቀበልኩትን የሚቀበሉ አሁን ይኸውልህ አትራቅ ወይ ላነሳን ነው። አሁን ቆርኔሌዎስና ቤተሰቡ ተጠመቁ ይላል አይደለ? ልዲያና ቤተሰቦቿ ተጠመቁ ይላል አይደለ? ቤተሰብ ልጆችን ኢንክሉድ አያደርግም ካልከኝ እዚሁ ጋር ንገረኝ። ቤተሰብ ማለት ኢንክሉድ ችልድረን አይደለም ካልከኝ እዚሁ ጋር ንገረኝ። ልጆች አይደሉም ካልከኝ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የሚከታተሉ ጴንጤ ካቶሊክ የለም፣ እንትን ሌላ ሃይማኖት የሚከታተል የለም። ቆይ ብላው ወዲ የለም። በአንድ ቤተሰብ ውስጥ ስማኝ፣ ልብ ብለህ ስማኝ፣ አታወዛም። በአንድ ቤተሰብ ይኸውልህ ቆርኔሌዎስና ቤተሰቡ ተጠመቁ ይላል። ስለዚህ በሰከነ ነገር ካጠና በሰከነ ነገር ካየ ቤተክርስቲያን በቅዱስ ትውፊት በዶግማ በቀኖና ያስቀመጠችውን እውነት ማየት አለብን። ለዚህ ነው ወደ ኮተቤ ሙሉ ወንጌል ሄደ እነ ደስዬን ቸርች ሂስትሪ አስተምሩኝ በላቸው። ቸርች ሂስትሪ ስትማርና 4 ወንጌላትን ይልቁኑ አንድ ወንጌላትን እንኳን በአግባቡ ዮሐንስ ወንጌልን ካነበብክ በእርግጠኝነት አንተ ኦርቶዶክስ ትሆናለህ። ባክ ቱ ዘ ኦሪጂን ነው የሚይዝ። ከዛ በተረፈ እኔ ለልጆች ልፈርድባቸው አይደለም፣ አንተ ላይ ልፈርድብህ አይደለም። ነገር ግን አስተምሮውን ነው። እኔ እጄን አንስቼ በሆነ ሰውዬ ፊት ቆሜ ጌታን ተቀበሉ። ከዛ በፊት ምንድን ነበርክ? ማነበርክ? ጥያቄ መፍጠር አለብህ። ስለዚህ መጽሐፍ ቅዱስ ላይ ቆይ ረጋ ብለህ ስማኝ። ስለዚህ ይሄንን ቀስ ብለህ ትሰማለህ። አሁን ከውርስ ኃጢአት ጋር ፈለገ ቄርሎስ እየሰሙኝ ነው። ከውርስ ኃጢአት ጋር የቤተ ክርስቲያንን አስተምሮ ያስቀምጡልኛል ማለት ነው። ቤተ ክርስቲያን ምን እንደምትል ማለት ነው። ፍዳ ያብራሩልናል። ከዛ በኋላ ምናልባት ይገባዋል ብለን ተስፋ ስለምናደርግ ኢዮብን ማሰብ ትልቅ ነው። ኢዮብ ጻድቅ ሰው ነበር። ሄኖክ አካሄዱ ከእግዚአብሔር ጋር ስለነበረ አልተገኘም። ኤልያስ በሳት ሰረገላ ተነጠቀ። ወዴት? ወደ እግዚአብሔር። ስለዚህ በአዳም የተካፈለው የውርስ ኃጢአት ወሰድኩ ያለው የውርስ ኃጢአት ምንድን ነው የሚለውን ቆም ብለህ ማሰብ አለብህ። ስለዚህ እኔ መናፍቅ ነበርኩ ብዬ ሳስብ የተመለስኩበትን ትምህርት ለ3 ደቂቃ ትሰማና ትመጣለህ። ድፋባቸው እንኳን ደህና መጣ። ዲያቆን ማቲያስ እንኳን ደህና መጣ። ውሃ እየጠጣ ወንጌላዊ ተመስገን ከመጀመሪያ ግን አንድ መነሻ ጥቅስ ለፈለገ ቄርሎስም እንዲሆን አፄ ቢያስነበብ ደስ ይለኛል። አፄ ትንቢተ ሕዝቅኤል ምዕራፍ 18 ትንቢተ ሕዝቅኤል ምዕራፍ 18 20 ላይ ሕዝቅኤል 18 20 ክፈት። ስለ ጥንተ አብሶ ጋር 18 20 ዲያቆን ፍቅራ የሕዝቅኤል አንድምታንና የሕዝቅኤል ንግግርን ከምናወዛግበው ቀጥታ ቃል በቃ ስለሚነገር እሺ ፈለገ ይቀጥል። በዚህ ጥቅስ ይጀምራል። የሐዋርያት ሥራንና ዮሐንስ የቤተ ክርስቲያኒቱ ይቀመጥና ችግር አለ ካለ በዛ እንወያያለን ማለት ነው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ አማርኛ ተናገር። ምንድን ነው እንትን ብትለው ወጣው። በቃ እኔ ትደጋግማለህ እንዴ? አይ አንድ ጊዜ አዳምጠኝ ወንድሜ። አንተና አዳምጠኝ። ቆይ ልክ ነው። ቆይ በአማርኛ ተመለስ። ተመስገን በአማርኛ ምንድን ሊገባ ያስፈልጋል? እርግማን እኮ ይመስለዋል እሱ። አያችሁ የተጠቀጠቀበት ነገር እርግማን ስለሆነ በአማርኛ ናግባ። ተመስገን በአማርኛ በጣም ትደነቃለህ። በአማርኛ ትርጉሙ ስትሰማ ከትምህርቱ ጋር ይያያዛል። ባይደው እነግረዋለሁ። ናግባ መግባት ይችላል። ቢኒዬ ማለት ነው አይደለ? እስከዛ ሄሉ የሆነ ነገር ታሳየን ቢኒ። ቆይ አንተ ተው፣ ድፋባቸውን አትናገር። አበባ ለድፋባቸው። ቶሎ በል ቅጣት። ናግባ ተመስገን። በዚህ ጋር አንድ ነገር ልናገርና ወደ ፈለገ ቄርሎስ እንገባለን ማለት ነው።
ወንድም እህቶቼ እንድትረዱኝ የምፈልገው እኔ እንግዲህ ላለፉት 24 ዓመት ፕሮቴስታንት ውስጥ ነበርኩ። ወደዚህ ቅዱስ ቤተክርስቲያን እዛ ያለው ፊቴን ለማዞር አንድ ጥያቄ የለኝም ብዬ ነበር ሞግት የነበረው። ደግሞ እንደሌለኝ እዛ መስራት ያለብኝን ነገር በብዙ ሰርቻለሁ። አሁን ስስ ብልቱን አውቀዋለሁ እና እንድትረዱኝ ለምሳሌ የብሉይ ኪዳን መጽሐፍ ትርጓሜንና የአዲስ ኪዳን መጽሐፍ ትርጓሜን ለትውልዱ ለማሳየት ከተፈለገ በመጀመሪያ በወንጌላት ውስጥ እኮ የዚህ ቅዱስ ቤተክርስቲያንን እውነት ማሳየት ይቻላል እና እንድትረዱኝ እፈልጋለሁ። እኔ ነገርኳችሁ። ኤኒ የፕሮቴስታንት ስኮላር ይምጣ፣ ኤኒ የተቀባ የተለቀለቀ በኑግ ቢሆን በሰሊጥ በቅቤ ቢሆን ከፈለገ እኔ በአጃም ለምን አይለቀለቅም? ይምጣ። ዶክትሪናል እቺ ቅዱስ ቤተክርስቲያንን በቅዱስ ትውፊትና በቀኖና የሚነካት አንድም ነገር የለም። ዝም ብለን በደመ ነፍስ አልመጣንም። ስለዚህ ስስ ብልቱን ማሳየት ነው። ድኛለሁ የሚል ሰው ይድናል የሚለውን ስታሳየው አሃ ቅስበታዊ ለካ አይደለም፣ ፕሮሰስ ነው። ይሄ እውነት ይመጣል ማለት ነው። እንድትረዱ ይፈልጋሉ። እና እንደነዚህ አይነት ሰዎችን ልንገራቸው። አሁን ወንጌላዊ ተመስገን እንቅልፍ አይተኛም ከዚህ በኋላ ብታምኑ ባታምኑ። እሱ ብቻ አይደለም፣ ብዙ ፕሮቴስታንቶች እየሰሙ ነው። ብታምኑ ባታምኑ ብዙ ፓስተሮች ወደ ቅዱስ ቤተክርስቲያን ለመመለስ መንገድ ላይ ናቸው። ብዙዎች እውነት እየገባቸው ስላለ በእኔ አይደለም፣ በእኔ ብቻ አይደለም፣ በብዙዎቻችሁ ግን ስስ ብልቱን እንያዝ። ቅድም ብያችኋለሁ። ቤት ሲመረግ የጭቃ ቤት ሳሳ ሲል ፍልጥ ይገባበታል እና እንዲህ ያደረጉ የራሳቸውን ቤት የሚሰሩ ብዙዎች ስላሉ ቅድም አይታችኋል አይደል? የሌለ ጥቅስ እያመጣ ጥቅሱን ለመደገፍ የሚያስገባ በእምነት ብቻ የሚል አላሳየንም። ከስር ያሉት ይሰማሉ፣ ያያሉ። በእምነት ብቻ የሚል ጥቅስ የለም። ስለዚህ ነገረ ድነትን ደግሞ ለማውራት የብሉይ ኪዳንን አስተምሮ ቤተክርስቲያን ኃጢአት ይወረሳል አይወረስም የሚለውን ማወቅ ይጠበቅብናል። ምንፍቅና መተው ከዛ ስለሚጀምር ማለት ነው። ስለዚህ አምስቱ ብቻዎች የሚሉትን ትምህርቶች ለማስተው ረጋ ብለን እንሰማማና አላያችሁ የሚሰድበኝ ስድብ እዚሁ ቁጭ ብዬ እኮ እየረገመኝ እኮ ይረግመኛል፣ ይሟርጣል ምናምን፣ ግን በትዕግስት እኔ የእሱ ሟርት የእሱ እርግማን የእነሱ ምናምን እኔ አይሰራብኝም። ስለዚህ ከትልቅ ሪስፔክት ጋር ይህን ተረዱኝ። ካለው ወንድማችንም እንዲገባ አደራ ላለው በ5 ደቂቃ ውስጥ ትምህርቱን እንዲቀጥሉ ይሁን። ቃለ ሕይወት ያሰማል። ምናልባት ከታች ሆኖ የሚሰማ ከሆነ ወንድማችን ይሰማል። እኔም ጥያቄ ያለኝ በአንተ ጉዳይ ምናልባት በተናገርከው ጉዳዮች ላይ አሁን የተናገርኩት በግዕዝ ቋንቋ የተናገርኩት የጌታችን አምላካችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤውን ብስራት በአማርኛ ልድገምልህ። እንግዲህ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን ሐሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ነው ያልኩት። በአማርኛ ስተረጉምልህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል በታላቅ ኃይልና ስልጣን ተነሳ፣ ሰይጣንን አሰረው፣ ዲያብሎስን ነፃ አወጣው። ከዚህ በኋላ በምድር ላይ ሰላም፣ ደስታ፣ ፍስሐ ሆነ። አሁን ደግሞ እየዳንኩ ነው ብዬ አምናለሁ።
እየዳንኩ ነው ብዬ ስናገርህ እንዴት ነው እየዳንኩ ነው ብለህ ምታምነው ብለህ ስትጠይቀኝ አንደኛ በጌታዬ በአምላኬ በመድኃኒቴ በኢየሱስ ክርስቶስ አምናለሁ አመኘም ደግሞ ተጠምቄያለሁ እርሱ የነገረኝን እርሱ የሰጠኝን ትእዛዝ ደግሞ እየፈጸምኩ ነው ስለዚህ መዳናችሁን ፈጽሙ እንዳለው ቅዱስ ጳውሎስ አሁን የድህነትን ነገር እየፈጸምኩ ነው በክርስቶስ አምኜ ማለት ነው ስለዚህ ይሄንን ቃል ሳረጋግጥል በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ወንድሜ እንደተጠቀሰላችሁ ያመነ የተጠመቀ ይድናል ብሎ ተናገረ እንጂ ድኗል ብሎ አልተናገረም ምናልባት ድህነት ቅጽበታዊ ነው ብለ ተናግረሃል ድህነት ቅጽበታዊ የሆነበት ምክንያት ምንድነው እንዴት ነው ድህነት ቅጽበታዊ የሚሆነው የሚለው ጥያቄ ሳነሳል ብዙ ጥያቄዎች ይፈጥራሉ ሰዓቴን ለመጠቀም ያክል ጌታ ኢየሱስ ክርስቶስ ያመነ ሰው የተጠመቀ ሰው ድኗል ብሎ ቢናገረኝ ዛሬ ሥራ አያስፈልገኝም ብዙም ሌሎች የምንጠቅሳቸው እንደ ኦርቶዶክሳውያን የምናስባቸው ነገሮች ሙሉ አያስፈልጉኝም ማለት ነው ስለዚህ ያንን ታሳቢ ማድረግ አለበት ድህነት ሂደታዊ መሆኑን ሲያሳውቅል ይድናል ብሎ ነው የተናገረውና ያንን አስብልኝ ሁለተኛ ይሄንን ካልኩኝ ደግሞ ሶስተኛው እድናለሁ በያምናለሁ ክርስቲያኖች ስንሆን የተስፋ ልጆች ነን በተስፋ የምንኖር ሰዎች ነን በተስፋ እንኖራለን ስንልህ አንደኛ በክርስቶስ አምነናል በሞቱ እንደገና በሞቱም እናምናለን በትንሳኤውም እናምናለን ክርስቶስ አምላካችን እንደተነሳ እኛም ደግሞ ከሙታን መካከል እንነሳለን ዳግም ምጽአት እንዳለ እናምናለን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይመጣል መጥቶም ደግሞ ጻድቃንን በቀኙ ኃጣንን በግራው ያቆማል ጻድቃንንና ኃጣንን በቀኙና በግራው ባቆመ ጊዜ ጻድቃንን እናንተ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ መንግስት የተወርሱ ዘንድ ነው የምትለውን ቃል ይሰማሉ ኃጣን ግን ዓለም ከተፈጠረ ጊዜ ጀምሮ እናንተ የአባቴ ርጉማን እያለ ይናገራል ወደ ተዘጋጀላችሁ ገሃነመ እሳት ትገቡ ዘንድ ሂዱ ከኔ ሽሹ ራቁ ብሎ ነው የሚናገረው ስለዚህ ያቺን ቃል ለመስማት ተስፋ አለኝ በተስፋ የምኖር ሰው ነኝና ዛሬ ድኛለሁ መንግስተ ሰማያት ገብቻለሁ ብለ የምትናገር ወንድሜ ይሄንን ቃል የምታስብ ከሆነ ዳግም ምጽአት የለም ብለ የምታምን ሰው ነህ ምክንያቱም ዛሬ መንግስተ ሰማያት ከገባህ የክርስቶስ መምጣት ምን ያስፈልጋል ዳግም ምጽአት ምን ያስፈልጋል ያንተ ዳግመኛ መነሳት ምን ያስፈልጋል ጥያቄ ውስጥ አስገባው ለራስህ ጠይቀው ምክንያቱም ድኛለሁ መንግስተ ሰማያት ገብቻለሁ ብለ የምታምን ከሆነ የሁላችንም ተስፋ የሁላችንም ምኞት መንግስተ ሰማያት መግባት ነው መንግስተ ሰማያት የሚገባው ደግሞ ዳግም ምጽአት ከተፈጸመ በኋላ ጻድቃንንና ኃጣንን ከለየ በኋላ ክርስቶስ ከመጣ በኋላ ነው ታዲያ ዛሬ መንግስተ ሰማያት ገብቻለሁ ብለ የምታምን ከሆነ የክርስቶስ መምጣት ምን ያስፈልጋል ጥቅሙ ምንድነው የሚለው ጥያቄ ለራስህ ጠይቀው አሁን እኔ በአጠቃላይ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያን አስተምህሮ መጽሐፍ ቅዱስ የሚነግረን መጽሐፍ ቅዱስ የሚያስቀምጥልን ድኛለሁ ከጥንተ አብሶ እየዳንኩ ነው ዛሬ እየሰራሁት ባለው ስራ ወይም ደግሞ ዛሬ በያዝኩት መንገድ እድናለሁ ደግሞ ተስፋ አለኝ ጌታ ኢየሱስ ክርስቶስ ይመጣል ጻድቃንና ኃጣንን በሚለይበት ጊዜ አንዱ ጎራ ላይ አስቀምጦኝ መንግስተ ሰማያት ከሚገቡ አካላ ጋር እንደ ስራዬ ሁሉ እንደ ስራ ዋጋውን እከፍላለሁ ብሎ እንደተናገረው ክርስቶስ እንደ ስራዬ ተመዝኖ ታይቶልኝ መንግስተ ሰማያት የሚያስገባ ስራ ካለኝ መንግስተ ሰማያት እገባለሁ መንግስተ ሰማያት የማያስገባ ስራ ከሌለ ካለኝ ደግሞ ገሃነመ እሳት እገባለሁ ይሄ የኔ ጉዳይ ነው ግን ድኛለሁ ብዬ መደምደም አልችልም ድኛለሁ ብዬ መደምደም የሚችለው ከአዳም ኃጢያት ወይም ደግሞ አዳም ባጠፋው በደል ምክንያት የምትጠየቀው ኃጢያት የለም በዚህ በአዲስ ኪዳን ማለት ነው አዳም በበደለው በደል አዳም ባጠፋው ጥፋት ዛሬ እጠየቃለሁ ብለ የምታምን ከሆነ ዛሬ አንተ የአዲስ ኪዳን ሰው ሳትሆን የብሉይ ኪዳን የኦሪት ሰው ነህና ይሄንን ታሳቢ አድርገህ ራስህን ብትጠይቅ ወንድሜ ራስህን ታድናለህ በያምናለሁና መጽሐፍ ቅዱስ የሚናገረው ይሄ ነው ኦርቶዶክሳዊ ተዋህዶ ቤተክርስቲያን የምታሰበውና የምታስተምረው ይሄንን ነው ስለዚህ ይሄንን አውቃችሁ ወደ እውነት ብትመጡ ትጠቀማላችሁ ትድናላችሁ በያስባለሁ አበዛሁ መሰለኝ እግዚአብሔር ይስጥልኝ እድናለሁ እየዳንኩ ነው እድናለሁ ይሄ የሁላችንም አርማ መሆን አለበት
ምስጢረ ድህነትን ስንማር ነገረ ድህነትን ስንማር ሁላችሁም ከቻላችሁ ጻፉ። ድኛለሁ ለመጠየቅ ከመጣ በቅንነት መለሳለሁ። መናፍቅ ነበርኩ ስል በደንብ ተረዱኝ። ምናልባት በኋላ ዲያቆን ፍቅራት መናፍቅ የሚለውን ቃል ያብራራልናል። በገላትያ ምዕራፍ 5 የተጻፈውና መዝገበ ቃላቶቹ ምን እንደሚል ማለት ነው። ሶስት አይነት ምልከታ ነው ያለኝ በፕሮቴስታንት ውስጥ ያለው ምልከታ። አንደኛ መናፍቅነት፣ ሁለተኛ የሐሰተኛው ክርስቶስ መንገድ ጠራጊዎች ብዬ ማነሳቸው ሰዎች አሉ፣ አስተምሮች አሉ። በግልጽ እናገራለሁ ማለት ነው። እኔ እነ ህይወት ብርሃን አንዳንድ ቤተ እምነቶች እዛም ያሉ ወንድሞችን መናፍቅ ብዬ የምናገረው ከቃሉ አንጻር ነው እየተናገርኩ ያለሁት። ሁለተኞቹ ግን ጸረ ቅዱሳን፣ ጸረ መላእክት፣ የኔና ያንተ ክርስቶስ አንድ አይደለም የሚሉ የሐሰተኛው ክርስቶስ መንገድ ጠራጊ ብዬ የምቀበላቸዋለሁ፣ የምናገራቸዋለሁ ማለት ነው። በሶስተኛ ደረጃ ደግሞ እውነቱ ገብቷቸው እቺ እውነተኛ ቤተክርስቲያን መሆኗን ተረድተው ስራ፣ ገንዘብ ብለው ደግሞ የሚከተሉ ሰዎች አሉ። ይህንን በማስረጃ ነው የምናገረው። እነማን ናቸው ከተባለ መናገር እችላለሁ ወደፊት ማለት ነው። በውስጥ አናግሬያቸዋለሁ። ትክክለኛ ቤተክርስቲያን ኦርቶዶክስ ነች፣ ግን እኛ ኦልሬዲ አስተማሪዎች ነን፣ ሰራተኞች ነን። ምንም አልዋሽም፣ ከነስማችሁ ጠቅሳለሁ፣ ምንም ብያቸዋለሁ። ስለዚህ ጡረታ ስወጣ እመጣለሁ ብላችኋል። የመዳን ግን አሁን ነው የሚለውን ነገር ደግሞ መልሳችሁ ትሰብካላችሁና ለማንኛውም ይህን በቅንነት እዩልኝ። ምናልባት አንድ ሰው እድል ልስጥና ከዛ በኋላ ከ5 እስከ 7 ደቂቃ እድል ሰጣችሁና ማጠቃለያ ሐሳብ ትችላላችሁ ማለት ነው። ምናልባት ሙሉውን ውይይት ከነበራችሁ ማጠቃለያ ሐሳብ ትሰጣላችሁ ማለት ነው። አንድ ወንድም እየጻፈ ስላለ ጤና ይስጥልን፣ ድል አለ ከፊቴ። ጤና ይስጥልን። ሰላም ቢኒ፣ እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። ደህና ነህ? ከየት ቤት ነው? ከየት ቤት ነው? እኔ ጴንጤ ነኝ፣ ጴንጤኮስታል በወንጌል አማኝ ነኝ። እሺ ቢኒ፣ ጥያቄ ነበረኝ። ማለት ለመተቻቸት የሆነ ነገር ለማለት ሳይሆን ዛሬ ከተወራው ውስጥ አንዱን አሁን አንድ አባት ካስተማረው ማለት ነው ከመዝሙሩ በፊት ከነበረው እና ከስርም ትንሽ እየተጻጻፍን ነበረ ከአንድ ወንድም ጋር ስለ እምነትና ስለ ስራ በሚለው ማለት ነው። ሁለት ጥያቄዎችን አቅርቤ የመጀመሪያው ሰው ነገረ ክርስቶስ ቅድም እየተማርን ነበረ። ስለ ዛሬው ደግሞ በዓል ስለ እናታችን ስለ ቅድስት ድንግል ማርያም ልደት እየተማርን ነበርና ያው እኔ በእርግጥ አላቅም፣ ብዙ ኦርቶዶክስ ወንድሞች ጓደኞች አሉኝ፣ ቤተሰብ አለኝ። በጣም ብዙ ማወቅ እፈልጋለሁ፣ መማር እፈልጋለሁ። ባገኘሁት አጋጣሚ ደግሞ እንደዚሁ ከሰው እማራለሁ። በተቃራኒ ደግሞ እንዳለሁበት ደግሞ እንደ ቤተ እምነት ብቻ ሳይሆን አንድ በወንጌል እንደሚያምን ሰው መጽሐፍ ቅዱስን እንደሚቀበል ሰው ደግሞ መጽሐፍ ቅዱስን ለማንበብ እሞክራለሁ። ከዛሬው ትምህርት ስነሳ አሁን ከተማርነው ትምህርት ስነሳ መጽሐፍ ቅዱስ ቢኒ ስታስተምር ብዙ ጊዜ አይቻለሁ፣ ብዙ ጊዜ ሰምቼ በተለያየ አጋጣሚ ላታውቀኝ ትችላለህ፣ ቀርበከኝ ላታወራ ትችላለህ። ግን ያው አገልጋይም ስለነበርክ መጋቢም ስለነበርክ ቤተክርስቲያን ላይ ብዙዎችን በእግዚአብሔር ቃል እውነት ያሳደግ ሰው ስለሆነ ብዙ ሰው ሊያውቅህ ይችላል፣ ብዙ ሰው ደግሞ ላታውቅ ትችላለህ። ካንተና ካንተ እንደተማረ ሰው ሆኜ ነው የምጠይቅህና ሪል መጽሐፍ ቅዱስ ውስጥ ያልተጻፈ ከኔ ሳትማር ነው ተማርኩ የምትለው ማለት ነው ወይስ የት ቸርች ነው? እኔ ሙሉ ወንጌል ነኝ። የት ሙሉ ወንጌል? ቀጠና 2። እሺ ቀጠና 2። እሺ ቀጥል። እና መጽሐፍ ቅዱስ ውስጥ የሌለ ወይም ደግሞ ሰዎች እግዚአብሔር በመንፈስ ቅዱስ ሰጥቷቸው በመንፈስ ቅዱስ መረዳት
ያልጻፉትን መጽሐፍ ቅዱስ ላይ የሌሉትን መጽሐፎች ወይም ደግሞ ጽሁፎች ለሰው ልጆች የተላለፈ እንደ እውቀትም እንደ እውነትም እንደ ትምህርትም እንደ ዶክትሪንም እንዲወሰዱ ያደረጋቸው ከመጽሐፍ ቅዱስ ክፍል ውጭ የሆኑ ነገሮችን እንዴት ትቀበላቸዋለህ? ምክንያቱም የቅድስት ድንግል ማርያም ልደት መጽሐፍ ቅዱስ ላይ በዚህ ቀን ከእንትናና ከእንትና ተወለደች የሚል የለም። አላየሁም፣ አላነበብኩም። ምናልባት ፈርዘር ስላላነበብኩ ሊሆን ይችላል፣ ስላላወቅኩ ሊሆን ይችላል። ይህንንም ብትነግረኝ በጣም ደስ ይለኛል። ሌላው ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን በስራ ሰው ይድናል ብላ ታምናለች ወይ? ምክንያቱም ከብዙ ጓደኞቼ ጋር የርዕሳችንን ሊሆን የሚችለው ብዙ ጊዜ በስራ እንድናለን። አሁንም አስምሬ ነው የምነግርህ። ቅዱስ ሉቃስ፣ ሙሴ፣ ባሮክ ሌሎቹንም ብናነሳ በመንፈስ ቅዱስ ተነድቼ ነው የጻፍኩት ያሉበትን ነገር አታገኝም። ጸሐፊዎቹ እነሱ መሆናቸውን አልገለጹም። በደንብ የሰማኝ ከሆነ ይህንን ማን ነገረን ከተባለ ቅዱስ ትውፊት ነው። ስለዚህ መጽሐፍ ቅዱስ ከየት መጣ ሲባል መጽሐፍ ቅዱስ ምንድን ነው ሲባል በቅዱስ ትውፊት በጣም ይቅርታ ፓስተር፣ በጣም ይቅርታ። በጣም እዚህ ጋር ልብ ባለው ሁለተኛ ቅዱስ ጴጥሮስ ነው እንግዲህ የተናገረው። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩ። መጽሐፍ ቅዱስ የትንቢት ቃል እንደሆነ እናምናለን። አሁንም ትንቢት ከቶ በሰው ፈቃድ አልመጣም፣ በመንፈስ ቅዱስ ተነድተው ጻፉ አይልም፣ ተናገሩ ነው የሚለው። ብራዘር ሐዋርያ ቅዱስ ጳውሎስ ይሄን ደብዳቤ ጽፍላችኋለሁ ያለበትን ኮንሰፕትም ልታነሳ ትችላለህ። አሁን በደንብ ስማኝ። መጽሐፍ ቅዱሳችን ከነናይዝድ ተደርጎ ወደ እጃችን የደረሰበትን ቅዱስ ትውፊት ማጥናት ትልቅ ነገር ነው። ምክንያቱም መጽሐፍ ቅዱስ በእንዲህ ሁኔታ ተጠርዞ እጃችን ላይ ከመግባቱ በፊት ቤተክርስቲያን ነበረች። ለስንት ዓመት? ለ400 ዓመት ሐዋርያቱ ነበሩ። ከሐዋርያቱ ቀጥሎ የመጀመሪያዎቹ የቤተክርስቲያን አባቶች ቸርች ፋዘርስ የሚባሉ ነበሩ። እነዚህ አባቶች ከተለያየ ቦታ ኮሌክት የተደረጉ መጽሐፍቶችን በመሰብሰብ ከነናይዝድ በማድረግ አንዳቸው ይሄን አንዳቸው ይሄን እንደገና ደግሞ በዛ ዘመንም በቅዱስ ትውፊት ስታጠናና ስትማር ይሄ ልክ አይደለም የነ ቶማስ ወንጌል የሚባል አለ። ብዙ ነገሮች ልታነሳ ትችላለህ። ኖ እያሉ ትክክለኛው መጽሐፍ ቅዱስን አባቶች ሴሌክት እያደረጉ ያስቀመጡበት ነገር አለ። ስለዚህ 80 66 80 ውስጥ ያለው 66 ውስጥ አለ፣ 80 ውስጥ ያለው 73 ውስጥ አለ። ስለዚህ ይህንን መጽሐፍ ቅዱስ ራሱ ያገኘ ነው በቅዱስ ትውፊት ነው በነገራችን ላይ ወንድም ማለት። ስለዚህ አሁን አንተ መጽሐፍ ቅዱስ ብቻ የሚለው ሐሳብን ራሱ መጽሐፍ ቅዱስ ምን ለማለት ነው ይሄን ነገር ያለው ሉተር የሚለውን መመርመር አለብን። ስለዚህ መጽሐፍ ቅዱስን ለምሳሌ የኦሪት ዘጸአት፣ ዘፍጥረት፣ ዘጸአት፣ ዘሁልቁ፣ ዘሌዋውያን፣ ዘዳግም የሚለውን ሙሴ ጻፈው ያሉን በቅዱስ ትውፊት። ሌሎቹን መጽሐፍቶች ብናነሳ በቅዱስ ትውፊት ነው የምናገኛቸው። ስለዚህ ስለ ቅዱስ ትውፊት ማወቅ ስለ መጽሐፍ ቅዱስ ማወቅ ነው በነገራችን ላይ ማለት ነው። ምክንያቱም አባቶቻችን የትኛው ነው እስትንፋሰ መለኮት ያለው፣ የትኛው ነው እውነተኛ ትውፊት የሆነ እውነተኛ ታሪክ ያለው ይሄ ነው። ስለዚህ አሁን በሰከነ ነገር እንድታጠና የምንፈልገው ለምሳሌ ጌታችንና መድኃኒታችን ለስሙ አጠራሩ ክብር ምስጋና ይግባው በግልጽ በመጽሐፍ ቅዱሳችን ላይ የተነገረ ቃል አለ። ጌታ ኢየሱስ ክርስቶስ ያደረገው ተአምር ከዚህ የበለጠ እንደሆነ ባህር እንደ ቀለም ሆኖ ቢጻፍ እንደማይበቃ በግልጽ ተነግሯል። ስለዚህ አሁን ስለ እማምላክ ስለ እመቤታችን ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ
ስላልተጻፈ እንዴት እንቀበል የሚል ጥያቄ አንስታል። መልካም ስለማምላክ ለኛ የሚያስፈልገን አንድ ነገር ነው። ትላንቲን ሐሳብ አንስቻለሁ። ድላለ ከፊቴ ስም ማን ነው? ትክክለኛ ስምህ? እስራኤል እባላለሁ። እስራኤል። እሺ የእናት ስም ማን ነው? የእናት ስም ማን ነው? ጌጤ ነሽ። እንግዲህ ወንድም አለም ንግድ ፍቃድ አውጥተህ ታውቃለህ? ቢኒ አዲስ አበባ ውስጥ አውጥቼ አላውቅም። አሁን ግን ያው ግዴታ መውጣት ስላለብኝ ከአዲስ አበባ ውጭ ነው ያለሁት። አውጥቻለሁ። ንግድ ፍቃድ ላይ የእናት ስም ይጻፋል አይደለ? አዎ እውነት ነው። አዎ እናትህን ማን ነው የሚያውቃቸው? በመጀመሪያ እናት ስለመሆኗ የምትናገረው ማን ነህ? አንተ ነህ። የአባቶች እናት ናቴዎስ ማለት ጉባኤዎቹ ተጠቅሰዋል። የኒቂያ፣ የኤፌሶን ጉባኤዎች፣ ሶስቱ ጉባኤዎች፣ አራተኛው ደግሞ ኬልቄዶን እንክሉድ ተጠቅሷል። ስለዚህ ጉባኤዎቹ መመርመር አለ፣ በአባቶች ያስቀመጡትን ማለት ነው። እንቀበላለን አትናቴዎስን እኮ ተብሏል። አትናቴዎስ ምን አለ? ከዛን ጀምርም ባክቱ ዘ ኦሪጂን ይሻለናል ብሏል ፕሮቴስታንት። የኢትዮጵያ ወንጌላውያን አብያተ ክርስቲያናት እዛ ጋር መጥቷል ማለት ነው። ስለዚህ ቅዱስ ትውፊትን አልቀበልም ካልክ ቴዎሎጂ ኮሌጅ ግባና ለምሳሌ ስለ አይከን ስለ ስዕል አድኖ ጠይቅ። በጉባኤ ሁሉ የተነገሩትን እንማር ነበር። ስለዚህ ወንድም አለም እኛ መጽሐፍ ቅዱስ ብቻ የሚል ትምህርት ሳይሆን ቤተክርስቲያን ያሳየችን መጽሐፍ ቅዱስ ዋና እንደሆነ አስተምራናለች። ቅዱስ ትውፊት አላት። ዶግማ ቀኖናን ቆም ብለህ ማሰብ አለብህ። ስለዚህ አሁን መጽሐፍ ቅዱስ ላይ ከሌለ አልቀበልም ካልክ አንተ ማለት ነው አንተ አልቀበልም መጽሐፍ ቅዱስ ላይ ከሌለ ካልክ ጌታ የሰራቸውን ሌሎች ታምራቶች አሉ። በፍጹም ቢኒ በዚህ ይቅርታ በዚህ ዲፌንድ ማድረግ ፈልጋለሁ። ለምን ታውቃለህ ቢኒ? በጣም ይቅርታ እሰማሃለሁ። በጣም ነው የምሰማክ። ግን ደግሞ መጽሐፍ ቅዱስ ይዛል፣ ባይብል እጠቀማለሁ። አዎ ይዛል። የዮሐንስ ወንጌል ምዕራፍ 20 ቁጥር 30 ያወጣል። የዮሐንስ ወንጌል ምዕራፍ 20 ቁጥር 30 አውጣል። 8:9ም አውጥተስ መጽሐፈ ኢዮብ 8:9ም ያዙት አውጥታችሁ። እሺ አለክ ወንድሜ አለክ። አለክ እስራኤል አለው ቢኒ ላንብበው። አዎ እሺ ቀጥል አንብበው። እሺ
ኔትወርክ እያስቸገረው ነውና ቢያዳምጥ ይሻላል ይመስለኛል። እስኪ አንብብለት። ዮሐንስ 20:31 ነው አይደል? 30 ጌታችን ኢየሱስም በዚህ መጽሐፍ ያልተጻፈ ብዙ ሌላ ተአምራት በደቀ መዛሙርቱ ፊት አደረገ። በቃ አይሸፍኑ ገድላት ቅዱስ ትውፊት ገድላት ጭምር በፍጹም ክርስቶስን አይሸፍኑ። ለምን መሰለህ? ነገር እየሰማሁህ ነው። ይጋርዳሉ የሚል አስተሳሰብ አለ አይደለ? አሁን እኔ እዚህ ያለሁበት ቤት 1 2 3 መብራት አለ። እየሰማኸኝ ነው? አዎ እየሰማሁ ነው። ቢኒ እየሰማሁህ ነው። ለዛውን ቤቱን ያበራል። ያው ታውቃለህ ክርስቶስ ብርሃን ነው አይደል? ቅዱሳንም ብርሃን ናቸው፣ እኛም ብርሃን ነው። ብርሃናችሁ በሰው ሁሉ ፊት የበራ ይሁን ተብለናል። ስለዚህ ብርሃንን አያጨልምም። ስለዚህ ቅዱስ ትውፊቶች ሆኑ ገድላት ክርስቶስን የሚያደምቁ ናቸው ነገራችን ላይ እና የሚጋርድ ምንም ነገር የለም። ወንድም አለ ስለማን ገድል ተነግሮ ነው ስለ ክርስቶስ እስቲ የሚያበራው? ቆይ ኦርቶዶክስ ነበር አይደለም? መጽሐፎችን ግን በተለያየ አጋጣሚ አነባለሁ። ካነበብክ እስኪ አሳየኝ አንድ ገድል በቅንነት። አዎ በቅንነት ነው ባይተውም እያወራንም ያለ ነው በቅንነት ነው። አሁን ማለት ሐሳብ ከመለዋወጥ አንፃር ነው እንጂ ወደዛ ለመባባል አይደለም። አንድም ገድል ለዛውም አንተ ብልህ ከሆንክ ስንክሳር አለ በየቀኑ የሚነበብ አንድም ገድል ክርስቶስን አይሸፍንም። ለዛውም በእምነታቸው ጽናትን ከዕብራውያን ምዕራፍ 12 እነዚህን የሚያህሉ አባቶች የእምነት አርበኞች በዙሪያችን ካሉልን በቶሎ የሚከበንን ኃጢአት በማስወገድና ገድላት ባነበብኩ ቁጥር እምነትን የምትቀበቀብበት ጽናትን የምትማርበት እውነት እንጂ የትኛውም ገድል ክርስቶስን የክርስቶስ ስራን አይጋርድም። ቢኒ እንዴት እንደሆነ ተረዳውም ማለት እኔ ስለ ገድል ስለ አባ ተክለ ሃይማኖት ስለ ጊዮርጊስ እነዚህ አሁን ገድላት ስለ ነታም እሺ ቀጥል። እሺ አባት እሺ ስለ የተክልዬን ገድል አንብበህ ታውቃለህ? በውሸት የሚከብር እግዚአብሔር ስለሌለ እውነት ነው። በውሸት የሚከብር እግዚአብሔር የለም። እማውቀውን ነው የምነግርህ። የተክልዬ ገድልን አንብበህ ታውቃለህ? አውቃለሁ። በስንተኛው ክፍለ ዘመን ላይ ነበሩ ተክልዬ? እኔ እሱን ዓመተ ምህረት ሊይዘው አልችልም በፍጹም። ምክንያቱም ለምን ታውቃለህ ቢኒ? የምትይዘው የማትቀበለውን አትይዘው። ምክንያቱም ቢኒ ባይ ዘ ዌይ በሃይማኖት አንዴ ሃይማኖት ቢሆን ቆይ አንዴ ይቆየኝ። በሃይማኖት ቢሆን አይሁድን የሚበልጥ ሃይማኖት የለም። በዘመን መካከል ኢየሱስ ክርስቶስ ከነበረበት ከዛ ዘመን እንኳን አይሁድን የሚያህል ፈሪሳውያንን የሚያህል የሃይማኖት ካባ የለበሰ ማንም ያህል አልነበረም። ቆይ ወንድም አለም አሁን እየተነጋገረን ያለ ነው። አሁን ላነሳው ጥያቄ ነው። በነገራችን ላይ የተክልዬን ገድል አንተ በሰከን ባለ ነገር ብታጠና፣ በነገራችን ላይ የት ሀገር ነው ያለው? ምናልባት ጀርመን አካባቢ ከሆንክ ልልክ ስለፈለኩ ማለት ነው። እና በፕሮቴስታንቱም ቴዎሎጂ ኮሌጅ ሐዋርያ ነው የሚባሉት በነገራችን ላይ ማለት ነው። የወንጌል ብርሃንን ያስፋፉ ከ1270 ጀምሮ ታሪካቸውን ማጥናት ትችላለህ ማለት ነው። ማለት ዝም ብለህ ያላነበብኩትን አላነበብኩም ነው ገባ? በቃ አላነበብኩም። ግን ብታነብ ደቡብ ክልል ላይ
የሰሩትን በአፍሪካ በኢትዮጵያ ምን እንዳደረጉ ምናልባት ኢትዮጵያ ላይ በሰሩት ስራ በብዙ የሚነሱ ታላቅ አባት ናቸው። ግን በጥላቻ አትሞላ። ከዛ በተረፈ ቅድስት አርሴማን አንብበሃል? የቅድስት አርሴማን ገድል አንብበሃል? ቢኒ አላነበብኩም። ቅድስት አርሴማ ዜጋ እንደሆነች ታውቃለህ? አላውቅም። እስቲ ምናልባት አሁን እኮ ይሄ እነዚህ ነገሮች እኮ አሁን ቢኒ ከመጀመሪያ ከርዕሶቹ እኮ ስንነሳ እንደነዚህ አይነት ነገሮችን እስኪ ያሳውቀን፣ ቀስ እያልክ እንደዚህ ያሳውቀን። ቅድስት አርሴማ ለምሳሌ ሩቅ ሳትሄድ አቤል የወይኗ ልጅ በቅርብ ቀን የቅድስት አርሴማ ሀገር ሄዷል፣ አርሜኒያ ሄዷል። እኔም እግዚአብሔር ቢፈቅድ መሄድ እፈልጋለሁ፣ ያወጪውን ከቻልከኝ ማለት ነው፣ አብረንም ከሄድን ማለት ነው። ስለዚህ እዛ ቦታ ላይ እኔ ለክርስቶስ የታጨው ነኝ፣ ዓለማዊ ሰው አላገባም፣ ራሴን ለክርስቶስ ለይቻለሁ ብላ ውበትና ክብሯን የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ይህም ጸጋ ይልና ስለ ጸጋው ስለ ኢየሱስ ክርስቶስ ሲያወራ ይህ ጸጋ ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ ነው። ኃጢአተኝነትና ዓለማዊ ምኞትን መካድ ማለት ከዚህ ዓለም ክፉ ስራ መራቅ ማለት ነው፣ በሌላ ተቃራኒ። ስለዚህ የተገለጠውን ጸጋ ያ ኢየሱስ ክርስቶስን አምነን ከተቀበልን ሌላ ኃጢአተኝነትና ዓለማዊ ምኞትን በስጋችን እንደማንፈጽም ግልጽ ይሆናል። ያ ማለት በህይወት ስንኖር መዳናችንን እየፈጸመ የምንኖርበት ያ ህይወት ነው። ስለምንድን አይደለም፣ ስለ ዳንን ነው። ገብቶሃል? ሰው ስለ ዳን ነው። እሺ ገላትያ ምዕራፍ 5 ላይ የስጋ ስራ የተገለጠ ነው ብሎ ዘርዝሯቸዋል አይደል? አዎ። እነዚህን የሚያደርጉ መንግስተ ሰማያት አይገቡም፣ አይወርሱም፣ አይገቡም። ስጋዬን የበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ይላል አይደል? ዴፊኒትሊ። ስለዚህ አሁን ስራ የሚለው ቃል ለምሳሌ በዮሐንስ ወንጌል ምዕራፍ 15 ላይ የወይኑ ግንድ እንዳለ ቅርንጫፎች ነን አይደለኛ? አዎ። ፍሬ ባናፈራ እንቆረጣለን። እውነት ነው። ፍሬ ይጠበቅብናል። እውነት ነው። ታዲያ ምንድነው አሁን የምትለው? ስለዚህ አሁን ፍሬ ከኛ የሚጠበቀው ፍሬ ቢኒ ከኛ ነው። ከስራ የተለየ እምነት የለንም። ከእምነት የተለየ ስራማ በፍጹም ከእምነት የተለየ ስራ ከስራ የተለየ እምነትም አይሆንም። ግን ከእምነት የተለየ ስራ ግን በፍጹም አይሆንም። አንተ ሙሉ ወንጌል አይደለም ያንተ እኮ የምታምነው በእምነት ብቻ ብለህ ነው የምታምነው። ስራን እኮ በፍጹም ስራን የምቀበለውማ አዳምጠኝ እኮ ስራን እንድድንበት አይደለም። ስለ ዳንኩኝ የምሰራው ስራ ነው ሊሆነኝ የሚችለው እንጂ ለመዳን የምሰራው ስራዬንማ በመስቀል ላይ ሰርቶታል እኮ አንዴ። እኔማ መስራት ስለማልችል እኮ ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ። ኦኬ በነገራችን ላይ ስለ ቤዛነት ካነሳ እኛ ከክርስቶስ ውጭ በቀራንዮ መስቀል ላይ የሞተልን ሌላ አለ ብለን አናስተምርም፣ አንማርም። ሌላ ቤዛ አላችሁ እኮ ማርያምም እኮ ለእናንተ ቤዛችሁ ናት። ባይዛው ቤዛ ማለት እኔ መክፈል የማልችለውን በእኔ ቦታ ሆኖ ሊከፍልልኝ የሚችል ማለት ነው። እኔ ልከፍለው የማልችል ዕዳ በእኔ ቦታ ሆኖ ሊከፍልልኝ የሚችል። ለምሳሌ መጽሐፍ ቅዱስ ላይ ሙሴን ቤዛ አደረገው ይላል። ከዘላለም ሕይወት ጋር ይገናኛል። የሰው ሀብቱ ቤዛ በሰው ሀብት ላይ ቤዛነትን የሚያስቀመጠበት ቦታ አለ መጽሐፍ ቅዱስ። ቤዛነቱማ ስለ ሰው ሀብቱ ስለነ ብድር ነው። እኔ አንተ አዳምጠኝ ቢኒ ለአንተ ገንዘብ ሰማኝ እንድትረዳ የሚያስፈልገው ይኸውልህ በቀራንዮ መስቀል ላይ ቤዛ የሚለውን አሁን ትልቁ ችግር ምን መሰለህ? እኔ መናፍቅ ነበርኩ ብያለሁ። ትርጉም ከቂስ ስለሆነ ነው። በመጀመሪያ ደረጃ ቤዛ ማለት ምን ማለት ነው? ቤዛ ማለት ምን ማለት ነው? በነገራችን ላይ የክርስቶስን የቤዛነት ስራ ቤተክርስቲያን በቀራንዮ መስቀል ላይ ያደረገውን የቤዛነት ስራ ለማንም አትሰጥም። አምላክ ስለ ቤዛ ሲነሳ ክርስቶስ አምላክ ከሷ ስጋ መንሳቱ እንዳትክድ። ስለዚህ የቤዛነቱ እውነት እሷ ለመምጣቱ መቼም ከሷ አልተወለደም አትለንም አይደለ? ስለዚህ አምላክ ያደረገውን ነገር ለማሰብ ቃል ስጋ ሆነ።
እሷ ስለራሷ ማርያም ስለራሷ ያልመሰከረችውን እውነት እንዴት ነው ቢንያም በድፍረት ቆሞ በእግዚአብሔር ፊት ስለ ማርያም ሊመሰክር የሚወደው? ስማ ቆይ አሁንም በደንብ ስማ። አሁንም ግራ ይግባ ወንድሜ። አሁን እሺ ይቅርታ አንዴ ይሄንን መጽሐፍ ቅዱስንም እሺ አንዴ አንብብልኝ። ቅድም እኔ እንዳነበብኩልህ ሉቃስ ወንጌል ምዕራፍ 1 ላይ ያለውን አንብብልኝ ስለ ማርያም። እሺ ሉቃስ ወንጌል ምዕራፍ 1 እሺ አውጣው። እሺ ታገሳለሁ ወንድሜ። ግን ምን መሰለህ አሁን በቀራንዮ መስቀል ላይ እመቤታችን ቅድስት ድንግል ማርያም ሞታልናለች ብለን እኛ እናምናለን ብለን አንተ የምታስበው? ቤዛነት ከሆነ እንደዛ ነው የሚመጣው። ቤዛነት ከሆነ እንደዛ ነው የሚመጣው። እንደዛ ከሆነ መጽሐፍ ቅዱስ እጅ ላይ አለ አይደለ? አዎ አለ። አሁንም የነገርኩህን ቃል እንድታነብልኝ እኮ ነው። ማርያም ስለራሷ የመሰከረችው ምስክርነት። ቆይ ረጋ ብለህ ስማኝ። እሱንም አነብልሃለሁ። ይኸውልህ ሶሎሞን የምሳሌ ጸሐፊው ተሳስቷል። እንዴት ቤዛ የክርስቶስን ቤዛነት ሀብቱ ነው ብሎ ይጽፋል? እኔ አልልም። ሙሴን ቤዛ አድርጎ ሰጠ ይላል። እኔ እንደዛ አይልማ ትርጉሙ። ስለዚህ ይኸውልህ ባጭሩ እባክህ ጆሮ ጠገብ ነገሮች ዝም ብሎ ከመስማት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦርቶዶክስ ተዋሕዶ ቤተክርስቲያን በቀራንዮ መስቀል ላይ ቤዛ ሆኖ ከራሱ ጋር ከባሕርይ አባቱ ጋር ከእግዚአብሔር መንፈስ ቅዱስ ጋር ራሱ መስዋዕት ሆኖ ራሱ መስዋዕት አቅራቢ ሆኖ ራሱም መስዋዕት ተቀባይ ሆኖ ያስታረቀን ዋጋ የከፈለልን የተንጠለጠለልን ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ውጪ ሌላ የለም። የቤዛነት ትርጉም እኔም እሱን ነው የምፈልገው። እሱን ነው ያስታረቀን ቤዛ የሆነን እሱ ነው። ቆይ ስማና የዓለምን ኃጢአት ዋጋ የከፈለልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው፣ ሌላ የለም። አሁን በደንብ ስማኝ። ለሰው ሀብቱ ሙሴን ቤዛ አደረገው። እማምላክ ቤዛይት አምላክ። ስለዚህ እማምላክ ተመርጣለች። ስለዚህ ቤዛ የሚለውን ዲፊኒሽን በአጭር አማርኛ ኮሜንተሪዎች ላይ ነኝ። ፍቅረ አብሬዲነ ቤዛ የሚለውን ወይም ዲያቆን ዳዊት ቤዛ የሚለውን ቃል የቃሉ ትርጉም ከአንዳቸው ምናልባት የኢትዮጵያ መጽሐፍ ቅዱስ ማህበርንም ላመጣ እችላለሁ። ምናልባት ፍቅረ አብሬዲነ እሺ ከድሮ አባቶች ታነሳለንና እኔ ደግሞ የኢትዮጵያ መጽሐፍ ቅዱስ ቃል መዝገበ ቃላትን አመጣለታል። በዚህ አጋጣሚ ግን ፍቅራ በጣም ማመሰግነህ፣ በጣም መልካም ልጅ ነህ። እግዚአብሔርም ሁልጊዜ ነው የማደንቅህ በውስጤ ማለት ነው። እና ስላገኘሁህ ከአንተ ጋር አብሬ ስለተቀመጥኩ በጣም ደስ ብሎኛል። እሺ እኔንስ ቢኒም አንተም አስገብተኸኝ ይኸው እያወራን አባቴ እንዴ አመሰግናለሁ። ሌላ ቀን በሰፊው ሆነ እናንተ ደግሞ እናወራለን። የኢትዮጵያ መጽሐፍ ቅዱስ ማህበርን የኢትዮጵያ መጽሐፍ ቅዱስን ላንብብለትና ከዛ በኋላ አንተ ደግሞ የእንትኑ ትቀጥልለታለህ። ቤዛ አየህ፣ ትርጉም ስንት አይነት ትርጉም አለ የሚለውን ነገር ማሰብና ማወቅ ትልቅ ነገር ነው። በነገራችን ላይ ትርጉሞች ናቸው። ትርጉሞችን ማየት ትልቅ ነገር ነው። ቤዛ ፍቅራ በእንትን ማሳየት ማለት ያምነኛል። ምሳሌ 21:18 ላይ ያለውንም በደንብ አንብበው። እዚህ ጋር አሁን ላልኩህ ነገር ቃል በቃል የሚፈታው ነው። ይኸውልህ ቤተክርስቲያን የማታስተምረው ትምህርት የሆኑ ሰዎች ዝም ብለው ስላወሩ መስማት የለብህም ብዬ ነው። ቤዛ እየሰማኝ ነው? አዎ እየሰማኝ ነው። ቤዛ የተያዘን በደንብ ስማ፣
የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል አንደኛ ዋጋ፣ ሁለተኛ ካሳ፣ ሶስተኛ ለውጥ። ገንዘብ የህይወት ቤዛ ነው። ቅድም ያነበብኩት ጥቅስ ምሳሌ 13:8 ገንዘብ የህይወት ቤዛ ነው። ምሳሌ 13:8 የእስራኤል ሕዝብ መሬታቸውን ወይም ቤታቸውን ከሸጡ በኋላ ለመቤዠት ይችላሉ። ዘሌዋውያን 25:24-34 ኢየሱስ ለሚያምኑበት ሁሉ በሞቱ ቤዛ ሆናቸው። ሶስተኛ ማርቆስ 10:45 ኤፌሶን 1:7 አንደኛ ጢሞቴዎስ ምዕራፍ 2 ዕብራውያን 9:12 ስለዚህ ለሰው የተደረገለት ቤዛነት የሚፈጸመው ከሙታን ትንሣኤ በኋላ ነው። ሮሜ 8 ስለዚህ በእርጋታ ቤዛነትን ማጥናት ነገር ነው። ስለዚህ አሁንም አስምሬ የምነግርህ ግን አሁን እኮ ያነሳቸው ሶስቱንም ሐሳቦች እኔ ያልኩህ አትጠጡ፣ ድነት ያስገኛል ብላችሁ አታምኑ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል ነው። ስጋዬ እውነተኛ መብል፣ ደሜ እውነተኛ መጠጥ ነው የሚለውን ቃል አትቀበሉም። ማን ነው ከእግዚአብሔር ጋር ቃል ጋር የራቀ? ማን ነው ከእግዚአብሔር ጋር ቃል የራቀ? ማን ነው የእግዚአብሔርን ትእዛዝ የማይፈጽም? ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ እውነተኛ ደሜም እውነተኛ መጠጥ ነው። ቢኒ ይቅርታ፣ አንተም እኮ ሰጥተሃል፣ ቅዱስ ቁርባን እኮ ሰጥተሃል። እኔ በቂ ነው። አንድ የጠጣሁት ውሃ ባይዘዌ ማለት ነው ቢኒ፣ በጣም በሚገርም ሁኔታ ማለት ነው አያስጠማም። የእርካታ ምንጭ ኢየሱስን ጠጥቻለሁ። ተው ይኸውልህ፣ በነገራችን ላይ እኔ ፕራውድ ተሰምቶኝ የምናገረውን ነገር ልንገርህ። ለምሳሌ በጣም የምጸጸትባቸው ንስሐ መግባት ያስፈለገኝ መናፍቅ ነበርኩ ብዬ የማስባቸው ብዙ ነገሮች አሉ። አንተም ሰጥተሃል። አዎ ሰጥቻለሁ። ተዳፍሬያለሁ። ካህናዊ ሐዋርያዊ ትስስር ሳይኖረኝ ትርጉም ከኪስ ብዬ ቀልጄበታለሁ። በክርስቶስ ሥጋና ደም ንስሐ ገብቻለሁ። አሁን ደስ የሚል ነገር ኮላሬንም አውልቄ ፓስተርነቱንም ጥዬ ምዕመን ሆኛለሁ። ቃለ ሕይወት ያሰማልን በልና ከፍቅር አብ ጋር ትንሽ ስማና ለሌላ ጊዜ ይሄን ያህል እድል ሰጠው። እንግዲህ የት ነው ያለ? የት ሀገር ነው ያለው? ለመሆኑ ቢኒ የምወድህ አባቴም ታላቅ ወንድሜም በጣም ነው የምወድህ። ተባረክ። ደቡብ አፍሪካ እዚች ቦሌ ፍቅር አብ ቀጥል። ዲያቆን ፍቅር አብ ቀጥል። እንትን መጽሐፍ ቅዱስ ሊዘ ከሆነ ኢሳያስን አበብልኝ። ኢሳያስ ምዕራፍ 43 ቁጥር 3 ማንም ያነብልህ አላዘም ራሱ ድል እንዲያየው ስለፈለኩ ነው እዛው ራሱ እሺ ላንብብለት። ኢሳያስ 43:3 እሺ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒትህ ነኝ። ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፈንታ ሰጥቻለሁ። አሁን ቤዛ አድርጌ ግብፅ ሰጠው ሲል ምን ማለት ነው? ድል ፍቅር እኔን ነው የምጠይቀኝ? እኔ ታስረዳኛለህ ብዬ ነው። አልገባኝም፣ አልተረዳሁትም። አይ ቤዛ የሚለው አንድ አገባብ ብቻ አይደለም ያለው። እኛ ይኸውልህ ጌታችን መድኃኒታችን ክርስቶስን ቤዛ ስንል አዎ እኛ ከጌታችን ከኢየሱስ ክርስቶስ ውጪ የሞተልን ዋጋ ከፈለልን የተሰቀለን ማንም የለም። ማንም ሊያድን የማይችለውን
አምላክነት እንደመቀማት ሳይቆጥር ዝቅ ያለን ስለ ሰው ልጆች ሁሉ ደሙን ያፈሰሰው እሱ ነው። በዚህም በስራችን ነው አላልንም። አሁን ትልቁ ችግር ምን መሰለህ? ፕሮቴስታንቱ ዓለም አንድ ጊዜ ክርስቶስ ባደረገው ነገር ድኛለው ብሎ ጸጥ ብሎ ይኮራል። ይሄ ነው ስህተቱ። እኛ ክርስቲያኖች፣ እኛ ኦርቶዶክሶች ድነናል ብለን የምናምነው አዳም በሰራው ኃጢአት፣ አዳም በበደለው በደል በሰው ልጅ ሁሉ ላይ ሞትና ፍዳ መጥቷል። ለ5500 ዘመን ማንም ነፃ ሊያወጣው የማይችል ፍዳ መጥቷል፣ ሞት መጥቷል። አዎ ይሄንን ቃል ይዞ ራሱ ክርስቶስ ደግሞ ሂድና ወደ አናንያ ያጥምቃለሁ ብሎታል። ወደ አናንያ አላከው ልኮታል። ሲልከው አናንያ ሄዶ አናንያ ምንድን ነው ያለው? ቶሎ ብለህ ከኃጢአትህ ታጠብ አለው አይደል? እሺ አትቸኩል፣ አትዘገይ ብሎ ኃጢአትን ታጠብ አልነገረውም? እውነት ነው። ክርስቶስ አምኖት ክርስቶስን በብርሃን አግኝቶት ያ ማመኑ በቂ አልነበረም? እንዳንተ ንግግር ከዘጋ በቂ ነበር። በቃ አምናል ድናል ማለት ነበር። ለምን ወደ ላይ ያላል? እንደኔ ንግግር አይደለም፣ ለምታውቃለህ ፍቅር ምን መሰለክ አባቴ፣ አሁን ፍቅር ሲወለድ ክርስትና ተብለ ተጠምቀሃል አይደለ? ክርስትና ተብሎ ተጠምቀሃል። ያ ማለት አሁን ስላለክ እውነት፣ ስላለክ እውቀት፣ ስላለክ ሃይማኖት ሳታውቅ ነው የተጠመቀው። ሳታውቅ እሱ ሁለተኛ ጉዳይ ነው። አሁን ይኸውልህ እምነት የለም። ሁለተኛ እንመጣለን። ድል ለልጆች ጥምቀት በኋላ እንመጣለን። አሁን እኔ ትልቅ ሰውም ይሁን የሚጠመቀው ለድነት ነው የሚለውን መጀመሪያ እንተማመን። ገባህ? መጀመሪያ ሰው የሚጠመቀው ለድነት ነው፣ ለስርዓት አይደለም የሚለው መጀመሪያ እናጥራው። በየትኛው እድሜ ይጠመቃል? ሁለተኛ ጉዳይ እናወራበት። አንተ ለስርዓት ተጠመቅኩት ስራ ስለሆነ የተጠመቅኩት ሳልከኝ አይደለም። በጥምቀት የኃጢአት ስርየት አለ። ሰው ሲጠመቅ ከኃጢአቱ ይታጠባል ብለን እኛ እናምናለን። ይሄን ታምናለህ ወይ ነው? ድል የሰማኝ ነው ወይ? ፍቅር ይቅርታሽ እየወጣው ነበር ታውቃለህ። ሰው እንዳረብሽ ብዬ ወጥቼ እየወጣው ነበር። እሺ አሁን ሰማሃለሁ ያልኩህን ሰምተኛል። ግማሹን ነው የሰማው ፍቅርዬ። በጣም ይቅርታ። ምናልባት እኔ ባልሰማም ብዙዎች እየሰሙ ስለሆነ መማሩ አሁን እየሄድክ ነው። አንተ እየወጣ ከሆንክ ወይ ሌላ ቀን በሰፊ የምናወራ ከሆነ ነገር ደስ ይለኛል። እቺን ነገር እናውራና እንሰብስበው። አንተ ጥምቀት የኃጢአት ስርየት ያሰጣል ብለህ ታምናለህ? ከዚህ አሁን ከተነሳ ነው ታሪክ ተነስተን ማለት ሐዋርያት ሥራ ምዕራፍ 2 ካለው ተነሳ የኃጢአት ስርየትማ በጥምቀት ነው ብዬ አላምንም። ምን የኃጢአት ስርየቴ በጥምቀት ነው ብዬ አላስብም። ሰው ግን መጠመቅ አለበት ብዬ አስባለሁ። ያም ደግሞ ስርዓት ከክርስቶስ ሞት ጋርና ከክርስቶስ ትንሣኤ ጋር መተባበሩን የሚገልጽበት ስርዓት ነው ጥምቀት። ታዲያ ለምንድን ነው ቶሎ ታጠብና ከኃጢአት ታጠብ ለምን አለው ታዲያ? ያማ አመነ። አሁን እኮ ቅዱስ ጳውሎስ እኮ በዛን እምነት በዛ እውቀት 180 ዲግሪ ነው የዞረው። ይሄ ሰው ትናንትና አሳዳጅ ነበረ። ትናንትና ቤተክርስቲያንን የሚከተሉትን የክርስቶስ ተከታዮችን አይደለ? ቅዱስ እስጢፋኖስን እኮ አስወግሮ እኮ የገደለ ሰው ነው አይደለ? ድል ከየትም ይምጣ እሺ እሱ ፖይንት የለውም፣ ችግር የለውም። በየትኛው ሰዓት ይምጣ። ግን ክርስትናን አምኖ ክርስቶስን አግኝቶ ስላናገረውና ምስጢር ስለተረዳ ድናሃል ብቻ ሂድ አላለውም። ወራና አናንያ ላከው እኮ ለኃጢአት ስርየት ነው ያልከኝ። መጽሐፍ ቅዱስ እጅ ላይ ከያዝ ቁጥር 6 ላይ አሁንስ ለምን ትዘገያለህ? ተነሳ፣ ስሙን የጠራ ተጠመቅ፣ ከኃጢአትም ታጠብ ነው ያለው። ቃል በቃል ታጠብ ነው ያለው። ስለዚህ በጥምቀት መታጠብ እንዳለ እየነገረን ነው ብርሃነ ቅዱስ ጳውሎስ። በየቀኑና በየዓመቱ መጠመቅ ከኃጢአታችን እየታጠብን ነው ማለት ነው። አንድ ጊዜ ነው ጥምቀት፣ አንድ ጊዜ ነው። አንድ ጊዜ ከሆነ ታዲያ አሁን እኮ ስለሱ አሁን እሱ ሌላ ርዕስ ነው። ሌላ ቀን ብንማርበት ይሻላል። ሰፊ ነው ይሄ። መልካም እሺ፣ በቃ በነገራችን ላይ ቆይ በነገራችን ላይ እስራኤል እናንተ ከፍታችሁ ተማማሩ ሁለታችሁንም።
ዲያቆን ፍቅራብ ቃለ ሕይወት ያሰማልን። ጥምቀት የኃጢአት ስርየት አያስገኝም ነው አንተ የምትለው? ቢኒ አሁን ሌላ ቀን ብናወራ ይሻላል። ምክንያቱም ሁላችንም የምናስብበትና ባይብልን የተረዳንበት የተለያየ ዳይሜንሽን ስላለን አይደለም። በቃ አሁን ይኸውልህ ዲያቆን ፍቅራብ ያነሳል ነገር አለ። የሐዋርያት ሥራ የሐዋርያ ቅዱስ ጳውሎስ የደረሰበትን ነገር ሐዋርያት ሥራ ምዕራፍ 9 ጀምሮ አነስቶላል። በአጭር አማርኛ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ሐዋርያት ሥራ ምዕራፍ 2 ቁጥር 38 ወይም ከ37 ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ። ምን ግቡ? ይዳኘን እናንተን መናፍቅነት መናፍቅ ነበርኩ ስል ለምን ትናደዳለህ? መናፍቅ ነህ ስል ለምን ትናደዳለህ? ለምን ታውቃለህ ቢኒ? እንደዛ ምልክ ምን ታውቃለህ ቢኒ? ቆያት በለኛ እንዴ ላውራክ እንዴ መዝገበ ቃላቱንና መዝገበ ቃላቱን እሺ መዝገበ ቃላት ወደ መዝገበ ቃላት ከዛ አምስት ደቂቃ ሰጣችኋለሁ። እኔ ከዚህ በላይ እንዴት ላስተምር? እንዴት ላውራ? ተው እንጂ። ይሄኔ እኮ በነገራችን ላይ ቴዎሎጂ ኮሌጅ ቢሆን 3700 ብር ነበር ማለት ነው። መናፍቅ ማለት የሃይማኖት ግማሽ ተጠራጣሪ ማለት ነው። ወይም እዚህ ሆኖ እዛ የሚናፍቅ ማለት ነው። ከሃይማኖት የወጣ ከሃዲ ተጠራጣሪ፣ የሃይማኖት ግማሽ ወይም አንድ ቦታ ሆኖ እዛ የሚናፍቅ ናፋቂ ወይም ሄሬቲክ ማለት ነው በእንግሊዝኛ። መዝገበ ቃለም አዲሱ የኢትዮጵያ መጽሐፍ ቅዱስ ማህበርን ደግሞ አጥና። እና እነዚህ ምሳሌ ናፋቂ ነው። እሺ ስለዚህ እሺ እንድል ስለሆነ የምትፈልገው ፍላጎትህ ታዲያ ይኸውልህ ግማሽ ላይ ነህ መናፍቅ ነበር ተጠራጣሪ። በፍጹም ኢየሱስ ግማሽ ሆኖብኝ አያውቅም። ሁልጊዜ ሙሉ ነው። ለምን ታውቃለህ? ስህተት የለብኝም አልልህም። ምናልባት የኔ ዕውቀት ማነስ ሊሆን ይችላል፣ ግን እየተከተልኩት ባለው መንገድ እርግጠኛው ነኝ ልንገርህ። ሀብዬ ሳልጀምር ላይ እንዳለው እርግጠኛው ነኝ የምነግርህ። ለምን ታውቃለህ? መናፍቅ አንተ ኢየሱስን ብለህ መናፍቅ መባል ክብርህ ነበር፣ ክብርህ አይነት ነበር። ኢየሱስ ብለህ መናፍቅ ብንልህ ቢሉክ ሰዎች ክብርህ ያኔ ነበረ። እዚህ መተህ እሺ እስራኤል ይኸውልህ፣ በነገራችን ላይ አሁንም እዚሁ ላርመ ሀበለ ፓትልም ለአለ ሐመሩ አለ መ አለ ሳ አለ እራ አለ ከላይ የግዕዝ አስተማሪው ከላይ ስላሉ ዲያቆን ዳዊት ይቀጥሉ 7 ደቂቃ ሰጥቻለሁ። ሀበለ ፓትልም መሀል ያሉት አሉ። አሁን ዲያቆን ዳዊትን እንሰማና ሌላ እድል ሰጣለሁ። አይዞ ዋይ የጠጣ በቃ ቢኒ እኔ ነገ እመጣለሁ። እግረም ቅዳሜ እጠብቅሃለሁ። በጣም ነው የምወዳችሁ ጌታ። ነገ ጠዋት እነሳለሁ። ትንሽ ነገር ቀራለ፣ ትንሽ ነገር ቀራለ። የሰው ስራ ነው የምሰራው በእውነት። አንዴ አዎ፣ በጣም ብዙ ነገር ተጠቅሜያለሁ ቢኒ፣ በጣም ብዙ ነገር። በጣም ነው የማመሰግነው። ተባረክልኝ ፍቅር፣ በጣም ነው የማመሰግነው። እንገናኛለን ፈለገ፣ ሁላችሁም ቴንኪው፣ ተባረኩልኝ። ጥያቄ ነበር ያላንተ እስራኤል በውስጥ ካወራክ እስራኤል ላንተ ጥያቄ ያለኝ አትውጣ። ዲያቆን ፈለገ 5 ደቂቃ ካንተ ጋር ነው። ቆይ ዲያቆን ፈለገ፣ ኧረ ተው መድኃኒዓለም ዘኑልኝ። ኧረ ተው እንዴ! እኔ እኮ አሁን እኮ ብዙዎች ይመጣሉ እኮ እና እናንተ መዘጋጀት ነው ያለባችሁ። እግዚአብሔር ያክብሮት። ዲያቆን ዳዊት ምንም ሳይናገሩ ዲያቆን ዳዊት ሙሉነ እስቲ ለዲያቆን ዳዊት ሙሉነ ምንም ሳይናገሩ ከሰላምታ ውጪ የሆነ ሁሉ ሰዓት አብረውን ቁጭ ብለዋልና አመስግኑልኝ። እነፈለገ በመሃል እየገቡ እኮ ሊቀጣቀጡ ይፈልጋሉ። እስቲ አመስግኑልኝ። ለእኔ ይቅርብኝ ምስጋናው። ይቀጥሉ። 7 ደቂቃ አሉት፣ ከ5 እስከ 7 ደቂቃ። አይ ችግር የለውም ትንለዋለሁ። ምናልባት አንድ የተነሳ ጥያቄዎቹ አይ ቲንክ ሜቶዶሎጂ ላይክ አቀራረቡ ጥያቄው ተመሳሳይ አይነት ነገር ነው። ለምሳሌ እምነት
ነው እንጂ ስራ ያስፈልጋል እንዴ እምነት እኮ ያስፈልጋል የሚል አይነት ነገር ወይም እንዴ ክርስቶስ እኮ ነው የሚሰበከው እንጂ እንዴት ሌላ አይሰበክ የሚባሉ አይነት ነገሮች ከዚህ በፊትም የሚነሱ ጥያቄዎች ነውና በአጭሩ ሲመለስ እምነት ያስፈልጋል ወይ እንዴ በደንብ ያስፈልጋል ማን ያስፈልግም ማለት ነው እንግዲህ ክርስቶስ እንደው እኮ አልተሰበከም መሰበክ አለበት አዎ በደንብ መሰበክ አለበት አይሰበክ ያለ ማንም ሰው የለም ስለዚህ ሲጀምር ይሄንን አምነን ብንመጣ ሁለተኛ እንግዲህ ጥያቄው ምንድነው ስራ ያስፈልግም ወይ በሚለው እንከራከር እምነት ያስፈልግም ሳይሆን ስራ ያስፈልግም ወይ በሚለው እንከራከርና ስራ ምን ማለት ነው ብለን ብዙ እንግዲህ ትምህርት ተሰጥቷል ስራ የትኛው ስራ ለምሳሌ አዳም በሰራው ኃጢአት ጥንተ አብሶ ብለን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ ምንም ሳናደርግ የኛ ተሳትፎ ሳይኖርበት እሱ በራሱ ስለፈቀደ ስለወደደ ወደዚህ ምድር መጥቶ ሞተ በሞቱ ሞትን ድል አደረገ ብለን እንሰብካለን መከራከር አይሁን አደራ ከፈለግን ሌላ ቤት ከፍተን የሚያከራክሩ ወንጌል የምንከራከርበት ነገር አይደለም የምንማርበት ነገር ስለሆነ ህይወት ስለሆነ ማለት ነው ይሄ ሁላችንን የሚያሸንፈን ቃል ይሁን ወንጌል ምን ከፈለግን ስለ ሳከር ቡድን ወይ ስለ ፖለቲካ ወይ የተለያዩ ሰብጀክቶች አሉ አንዳንድ መከራከር የሚወድ ሰው አለ በጠባዩ ዛሬ ጨለመ አረገና ነው የሚልኮ እና ምንም ብትለው በቃ ልከራከር ብሎ የሚነሳ ሰው አለና እንደው በወንጌል አንከራከር ለመማማር ይሁን አንተ ምንድነው ኦርቶዶክስ አሃ ለካስ እንደዚህ ነው የምታምኑት አይ እኔ እንኳን እንደዚህ አላምንም ብሎ እኮ መለያየት ይቻላል አንዳንዴ ግን እንደው አይን ጨፈን ያለ ክርክር ሲነሳ ያስኩት እኮ ለነገሩ ወንጌል ነው ይሄ ትክክል አይደለም ብሎ በቃ ለመስማትም ለመማርም ካልሆነ የራሳችሁን ቤት እኮ ከፍታችሁ መስበክ ትችላላችሁና ወንጌልን የመከራከሪያ ሰብጀክት እናደርገው እንደው አደራ ሁላችንም እንግዲህ በጌታችን በኢየሱስ ክርስቶስ እናምናለን ካለን እምነታችን ወደ ተግባር ይቀየር ወደ ስራ ማለት ነው መጨረሻ ላይ እንግዲህ ማነሳው ነጥብ ከዚህ በፊት ብዙ ጊዜ አንስቼዋለሁ በዓለም ላይ እነዚህ ቶፒኮች የትም ቦታ አይነሱም የእመቤታችን ክብር በዛ ብሎ በዓለም ላይ ማንም አይከራከርም የቅዱሳን ክብር በዛ ተብሎ እዚህ አሁን እኔ ያለሁት አሜሪካ ነኝ ፕሮቴስታንትስ እዚህ ያሉ አሜሪካኖች እንደዛ ብለው አይከራከሩም ለምን የልጅ ማጥመቅ ያስፈልጋል አያስፈልግም ቴዎሎጂካል ዲፈረንስስ የሉም እያልኳቸው አይደለም በክርክር ደረጃ ግን እንደዚህ ሃት ቴምፐርድ በሆነ መንገድ ይሄን ያክል ዲቪዥን እስከሚያስደርስ ድረስ ዋናው ወንጌሉ ነው እየተባለ አንድ ይደረጋል እንጂ እንደዚህ የመሰለ ክርክር በዓለም ላይ ነው የምላቸው አሳዩኝ እስቲ እንደዚህ የከረረ የለም ለምን እንግዲህ የፕሮቴስታንት አመጣጥ እንዴት እንደነበረ መመርመር ያስፈልጋል ማለት ነው ወደ ኢትዮጵያ ይሄንን ብዙ ጊዜ ያነሳሁት ነው አሁን ዲቴል አልገባም ግን እንደው ራሳቸውን እንድትመረምሩ ስለምፈልግ ነው ለምን እንዴት እንደዚህ ሊሆን ይችላል ብለን ራሳችን ለማወቅ ያስፈልጋል ለማለት ነው ስለነበረን ጊዜ እንግዲህ እግዚአብሔር ስም የተመሰገነ ይሁን በዚህ አጋጣሚ ስለመቤታችንም እንደው አለፍ አድርጋችሁ እስቲ አንብቡ ሉቃስ ወንጌል ምን ይል ነበር ብላ ወንጌል ስለሆነ ነብይ ነው አደራ እና መቤታችን ምን ነበር የተጻፈው ብላችሁ ዛሬ ለማየትም ሞክሩ ለልጆቻችሁ ኬክ ቆርጣችሁ ታከብራላችሁ አይደለ ዛሬ አንድ ዳቦ ከሻማ ጋር አርጋችሁ የመቤታችን እኮ የተወለደችበት ቀን ነው ማለቱ አይጎዳም እውነቱን ለመናገርና አስቡበት ለማለት ነው ቃልዮት ያሰማልን ዲያቆን ዳዊት ቃልዮት ያሰማልን እሺ ደሎ 5 ደቂቃ ኢንጂነር የሉም እሺ ፈለገ 5 ደቂቃ ሰዓት ያዙልኝ እንግዲህ 5 ደቂቃ ብዙም አልጨረስም እንግዲህ እኔ ያለሁት
በድሮ ሀገር ቢንዬ ጋምቤላ ነው፣ ሙቀት ነው። ላብያ ላበኝ ስለሆነ ብዙም አልናገርም። እንግዲህ 5 ደቂቃ ቀደምከው። አዎ እሱ ይበቃኛል። በቃ እና አንተ እዛ አትሄድም እንዴ? ኑዌር እና አኝዋጋ ማሌ ማልሙጋ ማልፖይንዶ እያልክ አትነጋገርም? አሁን እዛ በሆነ ከነሱ ጋር አኝዋጋ ጂነቲን እያልኩ ኑዌር ጋር ማሌ ማልሙጋ እያልኩ ስራ አስኪያጃችን እኮ ኑዌር ነው። የጋምቤላ ክልልና የደቡብ ሱዳን አህጉረ ስብከት ጽሕፈት ቤት ዋና ስራ አስኪያጅ ኑዌር ነው። ዋው ማሌ ማልሙጋ ማልፖይንዶ በለልኝ ጀነተን እንግዲህ እዛ ሀገር ነው ያለሁት። ምናልባት ልሳን አይደለም ኑዌርኛ ነው፣ በነገራችን ልሳን ኑዌርኛ ቋንቋ ነው። ምናልባት አኝዋክኛ ትችላለህ? ኑዌር ምን ያልችልም እና እዛ የዛሬ 20 ምናምን ዓመት የነበርኩ ጊዜ ነው። እና ለማንኛውም እኔ ጄሪ ጆርጅ ነው የማውቀው በኑዌርም ባኛ ያው ትችላለህ። እንግዲህ ትንሽ ልበልና ለዝጋ። እኔም እግዚአብሔር ይስጥልኝ ወንድሜ፣ በእድሜ በጸጋ ይጠብቅልን። መምህራችን ቃለ ሕይወት ያሰማልን። እንግዲህ ትልቅ ዲያቆን ፍቅራብ ከዛ አንድ መዝሙር ሰምተን መዝጊያ ጸሎት እናደርጋለን። እሺ ከ30 ደቂቃ ነው። በጣም በፍጥነት ጨርሳለሁ። እኔ መናገር የምፈልገው 2 መሰረታዊ ሀሳቦች ላይ ነው። 30 ደቂቃ ነው ያልከው? 30 ነው ያልከው? ከ30 ነው ያልከው? የፈለገ 2 ደቂቃ አለኝ። 3 ተጠቀመው። አንደኛው ቅድም የሐዋርያት ሥራ ምዕራፍ 14 ከቁጥር 21 እና 22 እንዳነበብ ነው ላመኑት ደቀ መዛሙርት ነው የነገሯቸው ሐዋርያት በሃይማኖት በመጽናትና በመጋደል በብዙ መከራ መንግስት ሰማያትን የእግዚአብሔር መንግስት እንደምንገባ ነገረን። ስለዚህ አምኛለሁ ብቻ በማለት አይደለም መጽናት ያስፈልጋል። ምን ጾመው፣ ምን ጸልየው፣ ምን ደክመው የምንገባው በዚህ መንገድ ስለሆነ ነው። ስለዚህ ኦርቶዶክሳውያን ጌታችን መድኃኒታችን ክርስቶስ ለከፈለልን ዋጋ ትክክልና እኩል ያደረግነው ማንም የለም ከክርስቶስ ድነት ጋር። እመቤታችን እኮ አምላካችን ብለን አናቅም። እመቤታችን የክርስቶስን ቤዛነት ከፈለች ብለን አናቅም። ይሄን በደንብ አድርጋችሁ አስምሩልን። እኛ አምላካችን የከፈልን ዋጋ ቤዛ በደንብ የምናውቅ ነን። ይሄንን በደንብ ያዙልን። ከእምነት በኋላ ደግሞ ድንቅ ስራና ዋጋ እንደሚያስከፍል ደግሞ በደንብ የምናውቅ ነን። ስለዚህ እንጾማለን፣ እንጸልያለን፣ እንሰግዳለን። መጽሐፍ ቅዱስ ብቻ ደግሞ ዋጋ የለውም ብቻው ለምትሉ ትውፊት አብሮ ያስፈልጋል። ለምን ዕብራውያን የዕብራውያን መሆን በምን አወቅ? ስለዚህ በደንብ አድርጎ ማወቅ ያስፈልጋል። አንድ ግን በደንብ አድርጌ መናገር የምፈልገው ስለ ዛሬው በዓል ጋር ተገናኝቶ ስለ እመቤታችን ነው። ይኸው አንድ ምሳሌ ልንገራችሁ። መጽሐፈ መሳፍንት ምዕራፍ 14 ከቁጥር 8 ላይ ሶምሶን ከእናት ከአባቱ ቤት ሲሄድ አንበሳ አገኝቶት ነበርና ይህን አንበሳ ገሎት ሄደ። ተመልሶ ሲመጣ ያ አንበሳ ሞቶ አግኝቶታል። ያ የሞተው አንበሳ የአዳም ምሳሌ ነው። አዳም በፍጥረቱ በተሰጠው ጸጋ አንበሳ ነበረ፣ ኃያል ነበር፣ እግዚአብሔር ክብሩን የፈጠረው። ግን ምን ያደርጋል? ሞተ። ሞትን በባህር አደረገ። በአዳም ገላ ውስጥ ግን ያገኘናት በአንበሳው ሬሳ ውስጥ ግን የተገኘችው ጣፋጯ ማር ድንግል ማርያም ናት። ለዚህ ነው በሬሳ ውስጥ ማር ተገኘ አላቸው። በወደቀ በረከሰ በሰው ልጅ ማንነት ውስጥ በተጨማለቀው በተዋረደ በሰው ልጅ ማንነት ውስጥ ምን ተገኘ? ጣፋጭ የሆነ ማር ተገኘ። እውነተኛ ንጹህ የሆነች አምላክ የሚወደው መዓዛ ጣዕም ያላት እናት ተገኘች። ከዚህ ከድንግል ማርያም ነው ክርስቶስ የተወለደው። ስለዚህ ምን አለ? ከመራራው ጣፋጭ ወጣ አለ። ከተጎሳቆለው ከመራራው ህይወታችን ከሰው ልጅ የተገኘች ጣፋጭ ድንግል ማርያም ናት። ከዚህ ድንግል ማርያም ከማራው የተገኘው ክርስቶስ ደግሞ ምን አለ? የሚበላውን ሁልጊዜ ሲበላ የነበረውን ያንን ሞት ስላሸነፈው ከሚበላው የሚበላው ወጣ አለ። አይታችኋል? አንበሳ በይ ነው። ከሚበላው አንበሳ የሚበላው ምን ተገኘ? ማር ተገኘ። ስለዚህ ከሚበላው ከአንበሳ ምን ተገኘ? ህይወት የሆነው ክርስቶስ፣ መብል የሆነው ክርስቶስ ተገኘ። ይህ መብል የሆነው ክርስቶስ የተገኘው ደግሞ ከምንድን ነው? ከሬሳ ከሆነው ከሰው ልጅ ከወደቀው ማንነት በተገኘችው በጣፋጯ በድንግል ማርያም ነው።
ስለዚህ ቅድስት ድንግል ማርያም እንወዳታለን። ለምን እንወዳታለን ካላችሁን ታላቁ ሊቅ እንደተናገረው ኦ ማርያም በእንተ ዘና ፈቀርኪ ወናቤኪ ያለ ማርያም ሆይ ስለዚህ እንወድሻለን እናከብርሻለን። ለምን የጽድቅ መብል የሆነውን ሰማያዊ መብል የሆነውን ክርስቶስን ወልደሽልናልና ክርስቶስን የምንጠጣውን ክርስቶስን ወልደሽልናልና። ስለዚህ መብል የሆነውን ዛሬ የምንድንበት አማናዊ ስጋውን መብሉን የወለደችልን እሷ ስለሆነች አማናዊ መጠጥ የሆነውን ክርስቶስን የወለደችልን እሷ ስለሆነች እናከብራታለን። የጌታችን እናት ስለሆነች ስለዚህ ነው ድንግል ማርያም እናከብራት። ዛሬም ልደታችን ያልነው እውነተኛው መብል ያገኘንባት እውነተኛ መሶብ እውነተኛ መገለጫ እውነተኛውን ሰማይ ያየንባት እውነተኛውን ፀሐይ ያየንባት እውነተኛ ሰማይ ስለሆነች ነውና እግዚአብሔር አምላክ ቅድስት ድንግል ማርያም ስለሰጠን ስለፈጠረልን ፈጥሯትም ከርሷ ስጋ ስለዋሃደልን ቅዱስ ስሙ ይክበር ይመስገን። እዚህ ጋር ይቆየን። ቃልዎት ያሰማልን። እሺ አንድ መዝሙር እንስማና ከዛ እንጨርሳለን። ሼር አድርጉ፣ ላይክ አድርጉ፣ ዩቲዩብ ላይ አድርሱ ለትውልዱ። ቤሳሪት በገብርኤል በቅዱስ ዮሐንስ እያየን ስትከብር ማርያም ስትወደስ ወስኖ አምሮ አፍ ዝም ካለ ያልገባ የገባ አንድ ምስጢር አለ። ማርያም ማርያም ስሟን ሳወድሳት ዳንኩኝ ባይበየሱስ ገረመኝ ሲጠላት ባታደርግላቸው ምን አደረገቻቸው ያስብላል አንዳንዶች ጭፍን ጥላቻቸው። ባይገባት እንኳን እምነታችን ዋስ የበቁ አባቶች ከደረሱት ባንደርስ ከዋቂዎች ሰውሮ ለሕፃናት የሚገልጥ ሰጠን አዲስ ቅኔ ለማርያም ማርያም ማርያም ስሟን ሳወድሳት ዳንኩኝ ባይ በጌታ ገረመኝ ሲጠላት ባታደርግላቸው ምን አረገቻቸው ያስብላል አንዳንዶች ጭፍን ጥላቻቸው። እኛም ሴት እሷም ሴት ይላሉ ተዳፍረው እነሱን ይመስል ገብርኤል ያበሰረው። እኛም ሴት እሷም ሴት ብለው አጣጣሉ ጌታን የወለዱ እነሱ እስኪመስሉ ሴትነቷንማ መልካም ንብረት ነው ከሁሉ ያስበለጣት ጌታ መውለዷን። ማርያም ማርያም ብዬ ስሟን ሳወድሳት ዳንኩኝ ባይ በጌታ ገረመኝ ሲጠላት ባታደርግላቸው ምን አረገቻቸው ያስብላል አንዳንዶች ጭፍን ጥላቻቸው። ማርያም ማርያም ብዬ ስሟን ሳወድሳት ዳንኩኝ ባይ በኢየሱስ ገረመኝ ሲጠላት ባታደርግላቸው ምን አረገቻቸው ያስብላል አንዳንዶች
ጭፍን ጥላቻቸው በኩረ ሰባኪያን መምህር ምረታብ ዝማሬ መልአክ ያሰማልን። እንግዲህ ብዙ ሰዎች ወረፋ እንደያዛችሁ አስተውላለሁ፣ ግን ሰውነን እንደክማለን። ምናልባት ለ3 ሰዓት ብዬ ኦልሞስት ለ5 ሰዓት ከ33 ግድም ወይም ለ6 ሰዓት 20 ጉዳይ ድረስ ተቀምጫለሁ። ከ2 ሰዓት በኋላ ደግሞ ረዥም ጉዞ የ1 ቀን ሙሉ ጉዞ አለኝ ወደማላውቀው ስፍራ። ግን እንደገና በዛው ደግሞ አልተኛም፣ ፕሮግራም አለ። ከዛ እንደገና በሚቀጥለው ቀን ደግሞ ጉዞ አለ። ስለዚህ ነገ ከቻልኩ ምሽት ገባለሁ። ይልቁኑ በቲክቶክ ላይ ልኖር እችላለሁ ብዬ ተስፋ አደርጋለሁ። ምክንያቱም ይሄ ኮምፒውተሬ ብዙም ከቻርጀር ከተነቀለ ስለሚጠፋ ቲክቶክ ላይ ግን ልኖር እችላለሁ። ቦታውን ሁኔታው ካመቸኝ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንግዲህ ከነገ ወዲያ ደግሞ ቅዳሜ ረድቶኝ እግዚአብሔር ከመጣው እንደገና ደግሞ ላይቭ እንገባለን ማለት ነው።